እና እንዴት ናችሁ? ለመጨረሻ ጊዜ ከተገናኘን በኋላ እንዴት ነበር ቆይታ? ምን አዲስ ነገር አለ ትላለህ? ብዙ ብናገር ደስ ይለኝ ነበረ፣ ግን ዛሬ ቀኔን ማበላሸት አልፈልግም። ደስ የሚል ምሽት አሳልፈን መለየት ነው የምንፈልገው። አንዳንዴ ዝምታ ጥሩ ነው እና በቃ ብልሆች ከሆነ ዝም ለሆነ ነገሮች ዝም እንላለን፣ እናልፋለን። ያው ሰው ብንሆንም ብንናደድም ምናምን ማለት ነው። እና እግዚአብሔር ደግሞ ለሁላችንም ልቦና ይስጠን። እና ግን ወንድማችን አኬ የጻፈው ነገር አለ የምንገባበት እንምረጥ ቢሆን ቆንጆ ነው። ለምን ገና ነን፣ በጣም ገና ነን እና በምድር እስካለን ድረስ እየተማረን ምናምን ነው መሄድ ያለብን እና ጊዜያችንን በዛ እናሳልፍ፣ ለሌላ ክፍተት አንስጥ። እሺ እንደዛ እናድርግ እና አሁን ወደ ትምህርታችን እንሂድ መሰለኝ። በቃ ስቶሪ ካደረጋችሁ ምናምን የመጣ ይምጣ። የሚማረው እንትን ይባል እንትን ኮመንት እንትን አልልባችሁ፣ አልዘጋም። ጥቅሶችን መጻፍ የምትችሉ ሰዎች ትጽፋላችሁ ማለት ነው። እሺ ጥቅሶችን መጻፍ የምትችሉ ሰዎች ትጽፋላችሁ። አንዴ እሺ። እግዚአብሔር አምላካችን ያስተምረን። ባለፈው ምን ነበረ የተማማርነው? ባጭሩ ባለፈው ካስታወሳችሁ ዝም ብዬ እንትን ራፍሊ የሆነ ነገር ልንገራችሁ። ባለፈው ለዕብራውያን ሰዎች ዛሬ ፍጻሜ ነው። እሺ የመጨረሻ ነው ዛሬ ምዕራፍ 13ን የምንማረው ነው። ቀጣይ ደግሞ ግሩፕ ላይ ያስመርጣችሁና አንድ መጽሐፍ ደግሞ እናጠናለን፣ እንደዚህ እንማማራለን ማለት ነው እግዚአብሔር ቢፈቅድ። ምዕራፍ 11 ካስታወሳችሁ አባቶችን ጠርቶላቸው ነበር አይደል? አባቶችን ይጠራና እነዚህ የእምነት አባቶች ናቸው፣ ሂሮ ናቸው እና ይኸው እናንተም ታውቋቸዋላችሁ እና አዲስ አይደሉም። እንግዲህ መጽሐፉ አላችሁ ከኦሪት ዘፍጥረት ጀምሮ እናንተ ዕብራውያን መጽሐፍ አላችሁ። ስለነዚህ አባቶች ታውቃላችሁ። እምነታችሁ ራሱ የተቀበላችሁት ከነዚህ አባቶች አይደለ? ስለዚህ ተጋድሏቸውን ተመልከቱ እና በእምነት የጸኑ ነበሩ። ስለዚህ እናንተ ላይ ለሚደርሰው ነገር እንዳለ በጽናት መቀጠል ይኖርባቸዋል ብሎ ነግሯቸው ነበር። የአባቶችን ተጋድሎ ማለት ነው። ከዛን 12 ላይ ሲመጣ ካስታወሳችሁ ምን ብሏቸዋል? እነዚህን የመሳሰሉ እንደ ደመና በዙሪያችን ካሉ አለ በጸሎትም ያግዙናል። ስለዚህ እኛ ደግሞ ክርስቶስን እየተመለከትን መንገዳችንን ከፊታችን ያለውን መንገድ እንሩጥ ይላቸዋል። ግን ስንሮጥ ስንጓዝ ወደ ተጋድሏችንን ስናደርግ ምን እናደርግ ብሏቸው ነበረ? ከሰው ጋር በሰላም በመኖር እና ለመቀደስ መሯሯጥ እንዳለብን በቅድስና ሕይወት ውስጥ መሯሯጥ እንዳለብን ነግሯቸው ነበር። እናየዋለን በኋላ ላይ ማለት ነው። እሺ ከዛ በኋላ እንደው የብሉይ ኪዳን የደረስንበት እዛ ተራራ ጋር ሲና ተራራ እንዳልሆነ የደረስነው ግን አሁን ወደዚሁን ተራራ እንደሆነ ብሎ ዘርዝረን አይተናል አይደለ? ያኑ ላይተን እግዚአብሔር ደግሞ እንደሚቀጣ በቅድስና ያልሄደውን እንደገና ደግሞ ከሰው ጋር ሰላም የማይፈጥረውን እነዚህን ሁሉ የማያደርገውን እግዚአብሔር እንደሚቀጣና የሚቀጣም እሳት እንደሆነ ነግሯቸው ወደ ዛሬው ትምህርታችን ያልፋል። ወደ ምዕራፍ 13። እሺ ወደ ምዕራፍ 13 ሲያልፍ የመጀመሪያ የሚጀምረው ምን ብሎ መሰላችሁ? ባይዘወይ በጣም አጭር ነው ከሌሎቹ ከዕብራውያን መጽሐፎች። አክቹዋሊ 8ም አጭር ነው፣ ግን ይሄኛው ደግሞ በሀሳብም አጭር ነው። በጣም ሀሳቡ ግን በጣም ዲፕ የሆነ ጥልቅ የሆነ ነገር ይነግራችኋል። እሺ እና ምን ብሎ ነው የሚጀምርላችሁ መሰላችሁ? የወንድማማች መዋደድ ይኑር አለ። እሺ የወንድማማች መዋደድ ይኑር። ስለዚህ ፋውንዴሽኑን መሰረቱን ነግሯቸው ነው የሚጀምረው። አሁን ስለ እምነት ስለ ተጋድሎ ምናምን እንትን ብሎ ነበረ ነግሯቸው አልነበረ ከላይ። አሁን መሰረቱ የዚህ ሁሉ መሰረት ምንድን ነው? ፍቅር አይደለ? ፍቅር ነው። ስለዚህ የወንድማማች መዋደድ ይኑር። ዛሬ ጀምሮ መዋደድ ጀምሩ ብሎ ከዜሮ እንዲጀምሩ እያደረጋቸው አይደለም። ምን እያላቸው መሰላችሁ? ኦልሬዲ አለ
እሺ በውስጣችሁ መዋደድ የሚባል ይሄ ፍቅር የሚባል አለ። መጠኑ ሊያንስ ይችላል፣ ምን ይችላል። ስለዚህ አሁን የዛሬ 2000 ዓመት የተጻፈልን ይህ መጽሐፍ አሁን ለኛ እግዚአብሔር የሚናገረን በዚህ መጽሐፍ ነው አይደለ? ስለዚህ ይኸውላችሁ እናንተ እዚህ ውስጥ ያላችሁ ክርስቲያኖች እኔን ጨምሮ ሁላችን ጋር ፍቅር የሚባለው ውስጣችን ሊኖር ይችላል እንደ መጠኑ ልዩነት። ስለዚህ ይህን መዋደድ በዚህ መዋደድ ውስጥ እደጉ እያለ ነው። ወንድማማቾች የሚላቸው እነማንን ነው? ክርስቲያን ወንድም እህቶቻችንን። ስለዚህ በእነሱም በመውደድ እንድናድግ እንደዚህ ካላቸው በኋላ እንግዶችን መቀበል አትርሱ ይላል። በነገራችን ላይ ስለ ወንድማማቾች መዋደድ ለተሰሎንቄ ሰዎች ነግሯቸው ነበር። ያዙ አንደኛ ተሰሎንቄ 4:9 አንደኛ ተሰሎንቄ 4:9 እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም። ይሄ ማለት እኔ ደግሜ አልጽፍላችሁም ኦልሬዲ ተምራችኋል እያለ ነው። ለተሰሎንቄ ሰዎች አንደኛ ተሰሎንቄ ላይ ጽፎላቸው ነበረ ሐዋርያው ቅዱስ ጳውሎስ። ያንን መድገሙ ነው። ኦኬ። ስለዚህ ምንድን አለ? በመዋደድ ቀጥሉ፣ ይሄ መዋደዳችሁን እንዳትረሱ እያለ እያስታወሳቸው ነው ማለት ነው። ኦኬ። ከሚሰጣቸው መሰረታዊ ነገር ወይም ደግሞ እንደ ህግ በሉት ህግ አዲስ ኮማንድመንት ወይ ደግሞ አዲስ ትእዛዝ ሳይሆን እየሰጣቸው ያለው ምን እየሰጣቸው ነው? ንድፍ እየሰጣቸው ነው። ኦኬ በዚህ ብትኖሩ እያላቸው። ለምን ከላይ ምን ብሏል? እግዚአብሔር ቁጡ ነው፣ እግዚአብሔር እንደ እሳት ነው፣ ያጠፋናል። ኦኬ ስለዚህ በስርዓት መሄድ አለብን አይደል? አኗኗራችን ታዲያ እንዴት ነው መሆን ያለበት የሚለውን ሲነግራቸው የመጀመሪያ የሰጣቸው ንድፍ ወይ ደግሞ ኮማንድ ምንድን ነው? መዋደዳችሁን ምን በሉ ቀጥሉ። እሺ ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲተረጉመው ሆሚሊ 33 ላይ ማለት ነው። ሆሚሊ 33 ላይ ምን ይላል? አየህ ልብ በል ተመልከት፣ እንደ አዲስ ተዋደዱ አይደለም ያላቸው፣ የነበራቸውን ያንን መዋደድ እንዲቀጥሉ ነገራቸው፣ አስታወሳቸው እንጂ ይላል። ስለዚህ ክፍሉን በዛ መልክ እንረዳዋለን ማለት ነው። ከዛ በኋላ ቀጠል ያደርግና ደግሞ እንግዶችን ደግሞ መቀበል አትርሱ ይላል። ይሄ ደግሞ ለስትሬንጅ ሰዎች ነው። ተመልከቱ ልዩነት አለው። ወንድምና ስትሬንጅ ሰው ወይም ደግሞ እንግዳ ማለት የማይታወቅ ማለት ነው። እና ይሄን የነገረበት መንገድ ደግሞ በጣም የሚያስደስት ነገር ነው። ምን አለ መሰላችሁ? እዛው እንግዶችን መቀበል አትርሱ እና እንግዳ በመቀበል ወይም ደግሞ እንዲህ ይላል ቃሉ፣ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋል። እነማን ናቸው አንዳንዶች የተባሉት? ይሄን እንግዲህ ታውቃላችሁ። በዛው እናንተን እያማከልኩ እናንተን እያሳተፍኩ እንትን ልበል የዛሬውን የመጨረሻውን እንትን ማለት ነው። ምን አለ እንግዲህ ወንድማማቾች እናንተ ክርስቲያኖች አላችሁ አይደል? አዎ ሰው ክርስቲያኖች እናንተ እየተዋደዳችሁ ቀጥሉ፣ በዚህ ውስጥ እደጉ አለ። ቴንኪዩ ሰላም ክበር ይልን። ሌላ ሰው ከሰላም እንዳትኮርጁ እንጂ። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? በቃ እንግዳ ተቀበሉ። እንግዳ ተቀበሉም ሲል ደግሞ እንደ አዲስ አይደለም፣ ልክ እንደ መጀመሪያው ኦኬ፣ እንደ መጀመሪያው ቀጥሉ እያለ ነው። ይህን እነ ቅዱስ ዮሐንስ አፈወርቅ እና እነ ፋዘር ታድሮስ ማላቲ ኮመንተሪያቸውን ስንመለከት እነሱ ብቻ አይደለም የሴንት ማርክንም ኮመንተሪ ብትመለከቱት በዚህ ክፍል እንደ አዲስ ያዘዛቸው ነገር የለም። የሚገርማችሁ ነገር ማለት ነው አሁን በማነብላችሁ ምንድነው ቀጥሉ እያለ ሪማይንድ ነው እያስታወሳቸው ነው የሚሄደው። እሺ ለዛ ነው ተሰሎንቄ ላይ ስናነብ በቃ ማንም አይጽፍላችሁም እንደ አዲስ ተዋደዱ ብለን አንጽፍም። ሰው መዋደድ እንድን ያለ እንግዳ መቀበል አትርሱ አለ። ኦኬ ስምህ አይነበብም ምናምን። እሺ ሎጥ ያለኝ አለ አንበሳ። ጎበዞች። እሺ ማኑሄ ኦኬ ሰው ትክክል ናቸው። አሁን ሎጥ ቅዱስ ዮሐንስ አፈወርቅ እና አብርሃምን ያነሱና ግን ቅዱስ ዮሐንስ አፈወርቅ ምን ይላል? አንዳንዶች ሎጥን እዚህ ክፍል ላይ ያነሱታል ይላል። ስለዚህ ምን ማለት መሰላችሁ? ሰዎቹ ማን እንደሆኑ ማንም ይሁኑ ማንም ለማስተናገድ እነሱን ለመቀበል ወደኋላ አትበሉ፣ በዛ ውስጥ ደጉ እያለ ነው። ስለዚህ እንግዳ መቀበል ተምረናል አይደል ከመጀመሪያው። ስለዚህ በዛ ውስጥ ማደግ አለብን። ይኸው እናንተ ክርስቲያኖች እኔንም ጨምሮ ከመጀመሪያው ጀምሮ እንግዳን መቀበል፣ ሰዎችን ሁሉ መውደድ፣ ሰዎችን መቀበል እንዳለብን ከመጀመሪያው ጀምሮ ተምረናል። ስለዚህ ይሄንን ነገር መተው እንደሌለብን እየነገረናል። ልክ እንግዳ ግን ስንቀበል የማናውቀውን ሰው እሺ
ስንቀበል በዛው የምንቀበለውን አናቅ በእኛ ባለማወቅ እግዚአብሔርን ልንቀበለው ስለምንችል ተቀበሉ እያለ ነው። እና ልክ እንደዚህ ያደረጉ ይኸው አባቶቻችን እና አብርሃም ድንኳን ጥለው በመንገድ ዳር እንግዲህ ይቀበሉ ነበር። መቀበል ማለት ምን ማለት ነው? ይቀበሉና እግር ያጥባሉ፣ ያበላሉ፣ ምናምን አይደለ? ይንከባከባሉ አይደለ? ማንኛውንም መንገደኛ ማለት ነው የደከመውን። ልክ እንደዚህ በሚያደርጉበት ጊዜ ይኸው ሳያውቁ አብርሃምም ሎጥን ስታዩት ማለት ነው ይኸው ሳያውቁ እንግዳ በመቀበላቸው ምክንያት ማንን ተቀብለዋል? መላእክትን ተቀብለዋል። ጭራሽ እግዚአብሔር በቤቱ ሁሉ ገብቷል። ስለዚህ በእናንተ ህይወት ውስጥ እግዚአብሔር እንዲገባ እግዚአብሔር እንዲገባ እናንተ ሳታውቁ ይህንን ትልቅ የሆነ ስጦታ ለመቀበል እንግዳ መቀበላችሁን ወይ ደግሞ ስትሬንጆችን የማታውቁትን ሰው ራሱ መቀበላችሁን ምን በሉ ቀጥሉ፣ እንዳታቋርጡ ብሏቸው ይቀጥላል። ስለዚህ ቀጠል ያደርግና ደግሞ ምን ይላል? ከነርሱ ጋር እንደታሰረ ሆናችሁ እስሮችን ነው የሚለው። እስረኞችን እስሮችን ማለት ምን ማለት ነው? እስረኞችን አስቡ ይላል። ይሄ በጣም ትልቅ ነገር ነው። ቅድም ለግሩፕ ልጆች እያወራኋቸው ነበር እና ልክ የታሰረ ሰው በሮሚያን በጊዜውም የታሰሩ ሰዎች ይረሳሉ። እስረኞች ጌታችን የታመመና እስረኛ እንድንጠይቅ ነግሮናል አይደለ? ለምን መሰላችሁ? ሁለቱ ቦታ ስለሚረሱ ነው። ለምሳሌ አንድ ሰው ሊታመም ይችላል እና የታመመው ሰው ሆስፒታል ከገባ በኋላ እንደው ቢቆይ ለጊዜው ቶሎ ቶሎ ሰዎች ሊመጡ ይችላል። ከዛ በኋላ ግን የሚመጣው አንድ ሰው ምናምን ሁለት ሰው ነው። ይረሳል፣ ያ ሰው መታመሙ ይረሳል። ወይም ደግሞ መሄዱ ሊያሰንፋቸው ይችላል ሰዎች። ስለዚህ ጎብኚ በሌለበት አስተዋሽ በሌለበት እንድንሄድ ስለተፈለገ ነው ጌታችን ምን አለ? እስረኞችን የታመሙትን እንድንጠይቅ የተነገረው፣ የተቸገሩትን የተራቡትንም እንደዚያው ማለት ነው። አሁን ሐዋርያው ቅዱስ ጳውሎስ ምን አለ? ከእነርሱ ጋር እንደታሰራችሁ ሆናችሁ አስቡ። በስጋ አብራችሁ የታሰራችሁ ያህል ይሰማችሁ። ልክ ሰው ሲታመም ምን አድርጉ? እንደታመማችሁ እናንተ እንደታመማችሁ አድርጋችሁ አስቡ። የሰውን ቁስል እናንተ እንዲሰማችሁ አድርጋችሁ አስቡ። ከዛ በኋላ ያኔ ርኅራኄው ይመጣል። ሰው አሁን ምን እየነገረን መሰላችሁ? ከላይ ዕብራውያን 12:14 ላይ ከሰው ጋር ሰላምን ተከታተሉ ብሎን ነበር። ታስታውሳላችሁ? ምን ብሎ ነበር? ሰላምን ተከታተሉ ብሎ ነበር። ሰላምን ተከታተሉ ብቻ ሳይሆን ትቀደሱም ዘንድ ፈልጉ ብሎ ነበር። ስለዚህ የቅድስና መንገዱን በደንብ ሊነግረን ስለፈለገ በዚህ መንደርደሪያ ይገባል ማለት ነው። ሰው ከሰው ጋር ሰላምን የምንከታተለው እንዴት ነው? በዚህ መንገድ ይኸው እንግዶችን በመቀበል እንከታተላለን አይደል? ሰላማችን አይደል? ሰላም እንሆናለን። ሰላም ማለት ወደ ቅድስና የሚወስድ ማለት ነው። ስለዚህ ይህን ቅድስና ለማግኘት ምን ማድረግ አለብን? እስረኞችን መጠየቅ። ስንጠይቅ ግን ዝም ብሎ መጠየቅ ነው አይደለም። እንደታሰረን ማሰብ መቻል አለብን ራሳችን። እንደታሰረን ማሰብ። እኔ በሆነስ በዛ ቦታ እኔ እንደታሰርኩ ካሰብኩ የሰውየው ስሜት ወይም ደግሞ ህመም ይገባኛል ማለት ነው። ስለዚህ ሀዘኔታ፣ ርኅራኄ ከዚህ የሚመነጩ ናቸው ማለት ነው። ስለዚህ ያንን ተናገራቸው። ስለዚህ ምን አለ? ቁጥር 3 ላይ ከነሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ። የተጨነቁትንም ራሳችሁ ደግሞ በስጋ እንዳለ ሆናችሁ አስቧል። ስለዚህ የተጨነቁም ካገኛችሁ እናንተ በስጋ እንደነሱ የተጨነቃችሁ ሆናችሁ ራሳችሁን አስቡ ብሎ ይነግራችኋል ማለት ነው። ይሄ ወደ ርኅራኄ የሚወስደን ስለሆነ ማለት ነው። ከዛ በኋላ ከዚህ መንደርደሪያ በኋላ ወደ ቅድስናው ህይወት ይመጣል። ምን ብያችኋለሁ? ዕብራውያን 12:14 ላይ ምን ብሎ ነበረ? ዋና ሀሳቡ ሊነግረን የፈለገ ሀሳብ አለ ሐዋርያው ቅዱስ ጳውሎስ በእነዚህ 2 ምዕራፎች ማለት ነው። ምንድነው? ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታ ልታገኙ አትችሉም ብሎ ወይ ደግሞ ሊያገኘው የሚችሉ የለም ብሎ የለ። አሁን ይህንን እያንዳንዱን መንገዱን እያሳያቸው ነው፣ ወይም ደግሞ ንድፈ ሀሳቡን እያሳያቸው ነው። እና ያኔ ተነድፎ የተጻፈልን የሐዋርያው ቅዱስ ጳውሎስ መልእክት አሁን እኛን ምን ያደርገናል? ጋይድ ያደርገናል ማለት ነው። ይመራናል ማለት ነው። አሁን እንዴት ነው የሚመራን? ይኸው እስረኛ መጠየቅ እንዳለብን። እስረኛ ግን ስንጠይቅ ዝም ብሎ መጠየቅ ብቻ አይደለም። እስረኛውን እኛም እንደታሰረን በስጋ እንደታሰርን አድርገን መጠየቅ እንዳለብን ማለት ነው። ልክ እንዴት ነው ይሄ የሚሰራው? በነገራችን ላይ ለምሳሌ እናንተ ክርስቲያኖች እኔ ጨምሮ አንድ ቤተክርስቲያን ውስጥ ምንድነን? አንድ አካል ነን። ያ ማለት የክርስቶስ ስጋ ነን። ስለዚህ ሁላችንም ልክ አንደኛ ቆሮንቶስ ምዕራፍ 12 ላይ እንደሚናገረው ምንድነን? ብልቶች ነን አይደል? ስለዚህ አንዳችን ለአንዳችን መተሳሰብ እንዳለብን እንዲይዙ ስለፈለገ ነው። ዕብራውያን ሰዎች እንዲሉ ስለፈለገ ነው እንደዚህ አይነት ነገሮችን
አላየሁትም ነበር። እሺ ቀጥል ናፊ። እሺ ስለዚህ ስለዚህ ራሳችን እዛው ቦታ ውስጥ ሆነን ያንን ህመም እሱን ህመም ፊል እንድናደርገው እንድናስብ አደርገ። ስለዚህ እነዚህ ነገሮች ወዴት የሚመሩ ነው? የቅድስና ህይወት ወደ ቅድስና ህይወት የሚመሩ ነው። ይሄ ፋውንዴሽኑን ሲናገር ልክ እንዴት መሰላችሁ? ቤት ሲሰራ ካያችሁት መሰረት ነው የሚጣለው። ስለዚህ መሰረት ያስፈልገዋል። ልክ አንድ ቤት መሰረት ያስፈልገዋል። ያ መሰረት ጠንካራ መሆን አለበት አይደለ? ስለዚህ አሁን ሐዋርያው ቅዱስ ጳውሎስ በዚህ በ13 ምዕራፉ ላይ መሰረቱን አስቀድሞ የጀመረው። ስለዚህ የሁሉ መሰረት ምንድነው? ፍቅር። ስለዚህ ይሄ ፍቅር እንዴት ነው መሆን ያለበት? አንደኛ የወንድማማቾች ያዙ። አንደኛ የወንድማማች መዋደድ። እሺ ክርስቲያኖች በደንብ ልንዋደድ ይገባል እና እንደ አዲስ አይደለም እየነገራቸው ያለው፣ እንዲቀጥሉ ነው እየነገራቸው ያለው። እሺ ያላቸውን ያንን መዋደድ ማለት ነው። ሁለተኛ ስትሬንጅ ሰዎች፣ እንግዶችን መውደድ፣ እንግዶችን ማቅረብ፣ እንግዶችን መቀበል። ኦኬ ስትሬንጅ ማለት የማይታወቁ ሰዎችን ማለት ነው። ኦኬ ቀጥል በለው ኮመንት። ኧረ እኔ እወድሃለሁ አኪዋ ታውቃለህ። እንደውም ይሄን ጥያቄ ወደ አንተ ላዙረው መሰለኝ። ለምን ጠላኝ ይለኛል። ኤኒዌይስ ቀጥል ያደርግና ሐዋርያው ቅዱስ ጳውሎስ ምን ይላል? ሄረሲን መምታት ወይም ደግሞ የመንፍቅናን መምታት ይጀምራል። ከዛ በኋላ ማለት ነው በጊዜው አንዳንድ ፍልስፍናዎች ነበሩ፣ የግኖስቲክ ፍልስፍናዎች ነበሩ በጊዜው እና ምን አይነት ፍልስፍናዎች ናቸው እነዚህ? ኦኬ ለብቻ እንትን ልበላችሁ። ኤኒዌይስ ባጭሩ ምንድነው የጋብቻንና መብል ላይ ያለ ስህተቶች ነበሩ። በክርስቲያን ዘንድ አይደለም፣ እሺ ከክርስትና ውጭ ያሉ ሐሳዊ መምህራን ነበሩ እና የክርስቲያንን ልብ ሁሌ እንትን የሚሉ ነበሩ፣ የሚያሳስቱ የሚያስተምሩ ማለት ነው። በደንብ ከስር ዝቅ ብሎ ስለሚመጣበት ኤኒዌይስ እሱን መንፍቅናውን ለመምታት ምን ብሎ ይጀምራል? መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን ብሎ ይጀምራል። ስለዚህ በዚህ አጋጣሚ መጋባት ወይም ደግሞ ጋብቻ የምንለው ነገር ክቡር ነው እና ደግሞ ንጹሕ ነው፣ ቅዱስ ነው ብሎ አውጆ ይጀምራል ማለት ነው። ለምን መሰላችሁ? ይሄ እንዳልኳችሁ ግኖስቲክ ፊሎሶፊ ወይ ደግሞ የግኖስቲካውያን የምንላቸው እንዳልኳችሁ ማቴሪያሉ ዓለም ወይ ደግሞ ይሄ ቁሳዊ የምንለው ዓለም እንደሚታየው ይሄን ስጋችን ጨምሮ ምናምን እንደው በተፈጥሮ የሚያረክስ ነው ወይም ደግሞ እንደው ከሰይጣን ነው ብለው የማመን ነገር አላቸው በጥልቀት። ወይ አኪዋ በኋላ ይሄድበታል እሱ ላይ እና ስለዚህ ጋብቻ ይሄ ቦዲያችን ስጋችን ዘላለምም ይኖራል ብለው ስለማያስቡ እና ደግሞ የነፍስ እስር ቤት ነው ብለውም ስለሚያስቡ ስጋችን ይሄ ስጋ የሚሳተፍበት ነገር ስለሆነ ምን ጋብቻ እና ስጋው መሳተፍ ብቻ ሳይሆን ይሄ መራባት የሚባለው ነገር ልጅ መውለድ ምናምን እሱ ስላለ ስለዚህ እንደው ጋብቻ የተባለ ነገር ራሱ እርኩስ ነው፣ በተፈጥሮ ያረክሳል ብለው ያስተምሯቸው ነበር። ኦኬ ሰዎችን ያስተምሩ፣ የክርስቲያን ልብ ያናውጡ ነበር እንዲያስተማሩ። ልክ እነሱ እንደዚህ ሲሉ ቅዱስ ጳውሎስ ጋር ነው ጋብቻ ምንድነው? ክቡር ነው። ኦኬ የቅዱስ አትናቴዎስም ጋብቻና ድንግልና የድንግልና ህይወት ወይ ደግሞ የመላእክት ህይወት እንደሆነ፣ ጋብቻ ደግሞ ምድራዊ ቢሆንም እንዲሁ የተቀደሰ ነው ኃጢአት እንዳልሆነ ጽፎልን እናገኘዋለን በአጭሩ። ግን ያው ደግሞ ከሪዋርድ አንጻር ደግሞ በድንግልና የሚኖረው ሰው ብዙ ፈተናዎችን አልፎ እና ታላቅ የሆነ ፍሬ ለማፍራት ተጋላይ ስለሚያደርገው ልዩነት ይኖረዋል። የፍሬ ለምሳሌ አንድ ሰው 30 ሊያፈራ ይችላል፣ 60 ሊያፈራ ይችላል። ልክ እንደዛ ማለት ነው። እና ከምድራዊ የሚለየው እንደው ከሪዋርድ ከሽልማታችን አንጻር እንጂ ሁለቱም የተቀደሱ እንደሆኑ ይናገራል። ኢቭን መጋባትም ቅዱስ እንደሆነ ማለት ነው። እነ ቅዱስ ዮሐንስ አፈወርቅም እንደዛው ማለት ነው። ስለዚህ ምን ብሎ ጀመረ ሐዋርያው ቅዱስ ጳውሎስ? መጋባት ምንድነው? ክቡር ነው እና ክቡር ብቻ አይደለም መኝታውም ንጹሕ ነው። ግን እናንተ በዚህ ትምህርት ጸንታችሁ ቆዩ። እንዴት ነው ጸንታችሁ ቆዩ ያላቸው? ይኸው መጋባት ክቡር እንደሆነ፣ እሺ ክቡር እንደሆነ እና ደግሞ መኝታውም ንጹሕ እንደሆነ ቀጥሉ። መኝታውን ንጹሕ የማያደርገው ኦኬ የሚያረክሰው ነገር ምንድን ነው? እየጻፋችሁ ዝሙት። ለዛ ነው ቀጠል ያደርግና ሴሰኞችና አመንዝሮች ግን እግዚአብሔር ይፈርድባቸዋል። ኦኬ ስለዚህ ከዚህ ውጭ ኦኬ መኝታውን ንጹሕ የሚያደርገው ነገር ተቃራኒ ከሚያደርገው ውጭ፣ ያ ማለት ለምሳሌ መኝታው ንጹሕ ነው ተብሎ የተቀደሰ ኦኬ በእግዚአብሔር የተጀመረው ይህ ምስጢር፣ ይህ ታላቅ ምስጢር መጽሐፍ ቅዱሳችን ምስጢር የሚለው ይህንን ታላቅ ድንቅ ምስጢር ክርስቶስ በቃና ዘገሊላ ላይ ባረከው ሰዎች ይህንን ምስጢር ወደኋላ የሚያፈገፍጉት ምን ሲሆን ነው? ሲያረክሱት ነው። እንዴት ነው የሚያረክሱት? በዝሙት በሴሰኝነት
ስለዚህ ምን አላቸው? ክቡር እንደሆነ ይቀጥል። ኦኬ እና ንጹህ እንደሆነ ይቀጥል። ንጹህ ነውና ንጹህ ሆናችሁ ቀጥሉ። ስለዚህ ከዝሙት ከሴሰኝነት ከዚህ ሁሉ ምን በሉ ራቁ እያላቸው ነው። አንድም ሄረሲውን ወይ ደግሞ ምንፍቅናውን እየመታ ነው። በዚህ ጊዜ ጋብቻ ርኩስ ነው የሚሉትን ሰዎች ምን እያላቸው ነው? እየመታ ስለሆነ ነው ይህን ትምህርታቸውን ማለት ነው። ለምን እንደሆነ ደግሞ ዝቅ ብሎ ይናገራል ማለት ነው። እንደውም ካስታወሳችሁ ይህንን የሚመስል ነገር ለዚሁ ለግኖስቲክ ፊሎሶፊ እንዳልኳችሁ ስለ ጋብቻ አንደኛ ጢሞቴዎስ 4:3 ላይ እነዚህ ውሸተኞች መጋባትን ይከለክላሉ ብሎ ተናግሯቸው ነበር ማለት ነው። መጋባት ክልክል ነው የሚሉ አስተምሮች ስለነበሩ ማለት ነው። እሺ ስለዚህ የግኖስቲክ አስተምሮ ምንድነው? ጋብቻ ርኩስ ነው የሚል ነው። እኛ ደግሞ የምንይዘው ማነው? ኦሪት ዘፍጥረት ምዕራፍ 2 ራሱ እግዚአብሔር ኢንስቲትዩት እንዳስጀመረው ራሱ እንደሰጠን እና ያለን አይደል? ተጠቅሷል። ከዛ በኋላ ማለት ማነው? ኦሪት ዘፍጥረት ምዕራፍ 2 ቁጥር 24 ያዙ። እሺ እንደገና ደግሞ የባረከው ራሱ ተገኝቶ በቃና ዘገሊላ የመጀመሪያ ተገኘና ይኸው ባረከው። ሰርግን ወይም ደግሞ ጋብቻን ባርኩ የሰጠን ማነው? ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ በዮሐንስ ወንጌል ምዕራፍ 2 ላይ ተገኝቶ ባርኮልናል። ከዛ በኋላ ደግሞ ዕብራውያን 13:4 አሁን የምናየው ክፍል ደግሞ ይኸው ክቡር ንጹህ እንደሆነ ደግሞ ይናገራል። ስለዚህ ኤፌሶን ላይ ስናይ ምስጢር ተብለዋል፣ እንደገና ንጹህ ተብለዋል። ስለዚህ ጋብቻ ምንድን ነው? ክቡር ነው። እሺ ቀጠል ያደርግና ግን በዚህ ህይወት ውስጥ አሁን ፒላር እየሰራ ነው የሚሄደው። ተመልከቱ። ፒላር ማለት ምን ማለት ነው? አምድ ወይ ደግሞ ምሰሶ እየሰራ ነው የሚሄደው። ምን ብያቸዋለሁ? ቤት ለመስራት መሰረት ያስፈልጋል። ፍቅር ብሏቸው ነግሯቸዋል። አሁን መሰረት ስታቆሙ አላቸው። አንደኛው መሰረት ከዝሙተኝነት ከሴሰኝነት መውጣት ነው። ከዛስ በተቀደሰ ጋብቻ መኖር እና በተቀደሰ ጋብቻ ሲኖር ግን ይሄ ሴሰኝነት ዝሙቱን ማስወገድ ነው። ካልተቻለ ግን ሌላ መጽሐፍ ላይ እንደሚነግረን ምን ማድረግ ነው? እንደሱ ሳያገቡ መኖር ይሆናል ማለት ነው። የመላእክትን አይነት ኑሮ ይዘን መቀጠል ይሆናል። አንደኛው ደግሞ ፒላር፣ አንደኛው ደግሞ ምሰሶ የምታቆሙት ምንድን ነው አለ? ይኸው አካሄዳችሁን ገንዘብን ያለመውደድ ይሆናል። ገንዘብ አይኖራችኋል አለ እንዳትረሱ። ገንዘብ አይኖራችሁ ምንም ነገር አይኖራችኋል አለ። እሺ ምንድን ነው ያለው? አካሄዳችሁን ገንዘብ ያለመውደድ ይሁን። አሁን ሐዋርያው ቅዱስ ጳውሎስ ስለ ጋብቻና ቅድስና ወይም ስለ ጋብቻ ቅድስና ከዝሙትና ከዝሙት ስለመሸሽ ከተወያየ በኋላ ለምንድን ወደ ገንዘብ ሄደ? ለምን ሄደ መሰላችሁ? ሁለቱ ተያያዥነት ስላላቸው ነው። እሺ ምንና ምን? ገንዘብ መውደድና ዝሙቱ ይያያዛሉ። ሁለቱም እነ ቅዱስ አትናቴዎስም ማነው እነ ቅዱስ ዮሐንስ አፈወርቅ ምን ይላሉ? እነዚህ ሁለቱ ምንድናቸው? ከባዶ ልብ የሚመነጩ ናቸው። የእግዚአብሔር ፍቅር ያልሞላበት ልብ ማለት ነው። ከባዶ ልብ የሚመነጩ ናቸው። ልክ ግን የእግዚአብሔር ፍቅር በልባችን ሲሆን እነዚህ ሁለቱ ቦታ አያገኙም። ገንዘብ መውደድ ወይ ደግሞ ስግብግብነት እና ደግሞ ዝሙት፣ እነዚህ ነገር ማያያዝ ስለፈለገ ምን አለ? ይኸው ከላይ ጀምሮ አንብላችኋለሁ። አካሄዳችሁን ገንዘብ ያለመውደድ ወይ ደግሞ እንደው በስግብግብነት አይሁን። ያላችሁ ምን ይላል? ይበቃችኋል። እሺ እሱ ራሱ ግን ምን ብሏል አለ እግዚአብሔር። አልለቅህም ከቶም አልተውህም ብሏል። ስለዚህ በድፍረት ምን እንላለን? ጌታ ይረዳኛል እና አልፈራም፣ ሰው ምን ያደርግልኛል እንላለን። ያ ማለት ያው እንዳልኳችሁ አይኖራችሁ ሳይሆን ያላችሁ የሚባረክ እሱ ነው። ከዛ በኋላ የሚሰጥም እሱ ነው አይደል? ስለዚህ የምናደርገውን ቸር እየሆነን እየሰጠን እያደረግን እንሄዳለን። ግን ሲኖረንም ወደ ስግብግብነት ገንዘብ ወደ ማፍቀር ለገንዘብ ወደ መገዛት እንዳንሄድ እየመከረ ስለሆነ ነው። ዕብራውያንን በዚህ እየመከራቸው ይሄዳል ማለት ነው። እሺ ስለዚህ ምን አየን? እዚህ ክፍል ላይ ዝሙትና የገንዘብ ፍቅር አንድ ላይ የተሳሰሩ መሆኑን አይተናል ማለት ነው። ከዛ ቀጠል ያርግና 7 ላይ እንዲህ ይላል። አኪዋ መናገር የምትፈልገው ነገር ካለ ዝም አላስብልህም። ሚዩት አንስተህ እንትን ማለት ትችላለህ። እሺ ቀጠል ያድርግና 7 ላይ ምን ይላል? የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ይላል። እሺ አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይላል። እዚህ ጋር እንዳትረሱ ምን ይኸው የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን ምን በሉ? አስቡ። አስቡ እና የኑሯቸውን ፍሬ ደግሞ ምን በሉ? 2 ተመልከቱ። እሺ 2 ሶስተኛ ደግሞ በእምነት ምሰሏቸው ይላል። 3 ነገር እንዳትረሱ። እሺ አንደኛ እነሱን አስቡ። እሺ ሁለተኛ ደግሞ ምንድነው? ልክ እንደዚህ ለምን አክቲቭ ሲሆን ጥሩ ነው።
የኑሯቸውን ፍሬ ደግሞ እንመለከታለን። ሶስተኛው ደግሞ በእምነት ደግሞ እንመስላቸዋለን። እሺ በእምነት እንመስላቸዋለን። የኑሯቸውን ፍሬ ማለት ቅድስናቸውን፣ ህይወታቸውን ማለት ነው። እሺ ከዛ ደግሞ በእምነት ደግሞ አንደኛ እነሱ የሚያምኑትን ነው ማመን ያለብን አይደለ? እነሱ የሚያምኑትን ነው ማመን ያለብን። ሁለተኛ ነገር ደግሞ በእምነት ሲባል ልክ ቅዱስ ዮሐንስ አፈወርቅ እንደሚፈተው በመጽናት። እሺ አሁን ከላይ ምዕራፍ 11 ላይ ነግሮን የለ እምነታቸውን እና ተስፋ ሲያደርጉት የሚጠብቁት ነገር ነበር አይደለ? የሚጠብቁት ነገር ስላለ አይደል እንዴ እንደዛ ተጋድለው የሞቱት አይደል? እንጂ የሚጠብቁት ያንን ሰማያዊ ርስት ታላቅ የሆነን የእግዚአብሔር ስጦታ ተስፋ ባያደርጉ ኖሮ፣ በመጠራጠር ቢሆን ኖሮ ይሄ ቅዱስ የምንለው ህይወት ራሱ አናገኝም ነበር ከነሱ። ስለዚህ በቅድስና የሆነ ህይወታቸው ራሱ በእምነት የሚገለጥ ነው። ኦኬ ስለዚህ እምነት አለው የሚል በምን መገለጥ አለበት? በህይወት መገለጥ አለበት አይደል? ስለዚህ ይኸው በእምነታቸው ለመምሰል ህይወታቸውን ምን ማለት አለበት? ማየት አለበት። ስለዚህ እነዚህ አባቶች ጥርጣሬ የለባቸውም። ጥርጣሬ ስላችሁ እግዚአብሔር ላይ እሺ፣ እንዲሁ የመንፍቅና ሀሳብ ጥያቄ ያስነሱ አልነበሩም። ይልቁንስ ግን ኦኬ ምድራዊ የሆነውን ሳይሆን ሰማያዊ የሆነውን ተስፋ በማድረግ በእምነት ተጋድለው ሞተዋል ብሎ ነግሮን የለ? አዎ እነሱን ምን ማለት አለብን? መምሰል አለበት። ስለዚህ ልክ እነሱ እንደተጋደሉት እኛም መጋደል አለብን፣ መጽናት አለብን። ስለዚህ በእምነት ሲል ምን ማለት ነው? በመጽናት መጋደል አለብን። ይህንን ነገር ተሰሎንቄ ላይ እንዲሁ ሲደግሞ እናያለን። አንደኛ ተሰሎንቄ 5:12 ላይ ወንድሞች ሆይ በመካከላችሁ የሚደክሙትን በጌታ የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ስራቸውን በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁም በሰላም ሁኑ፣ በእምነት በመጽናት እንደሆነ ይነግረናል ማለት ነው። ስለዚህ ስለኛ የደከሙትን መምህራንን ሊሆን ይችላል። እናት ኦንሊ በስጋ የተለዩትን ብቻ አይደለም። እሺ መምህራኖቻችን፣ ጳጳሳትን፣ ኦኬ አስተማሪዎቻችንን ሊሆን ይችላል። ስለዚህ እነሱን እየተመለከት ምን ማለት አለብን? መጽናት አለብን። ስለዚህ በእምነት በመጽናት እንትን እንላለን፣ እንጠብቃለን። ለምን? እነሱ የሚመጣውን አይተዋል፣ እኛም የሚመጣው ልክ እንደነሱ ተስፋ ስለምናደርግ ማለት ነው። እሺ ቅዱስ ዮሐንስ አፈወርቅም እምነት የሚለውን መጽናት ብሎ አስቀምጦታል ማለት ነው። ከዛ ቀጠል ያደርግና ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ይላቸዋል። ቃሉ ልንገራችሁ። ትላንት ማለት በጣም ቀላል ነው። ይሄ አይከብዳችሁም ብዬ አስባለሁ። ትላንት ማለት ያለፉት ጊዜያት ከዘላለሙም ጀምሮ ያለው ማለት ነው። ኦኬ እንዲሁም ክርስቶስ ከዘላለሙ መኖሩን የሚነግርን ክፍል ነው። ከዘላለሙ ማለት ነው። ይኸው ትላንት ሲል ምን ማለት ነው? እንዲሁ ትላንትና ማለቱ አይደለም። እኔ ላይ ከመግባቴ በነጋታው ወይ ደግሞ ትላንት ማለቱ አይደለም። እሺ ምን እያለ ነው? ትላንት ሲል ያለፉት ዘመናት ከዘላለሙ ጀምሮ ክርስቶስ ያው ነው አይደለ? ዛሬ ሲልስ አሁን ፕሬዘንት ዴይ አሁን ላይ ያው ነው። ከዛን እስከ ዘላለምም ያው ነው። ስለዚህ ዛሬ ከዘላለም የነበረው ከድንግል ማርያም የተወለደው ሰው የሆነ ነው። አሁንም ያው ነው። ስለዚህ እሱ ያረጃል አያረጅም? አስተምሮ ሲያረጃል አያረጅም? ስለዚህ መባረኩ ግን ዕለት ዕለት እንደ አዲስ ይባርከናል አይደለ? በረከቱ ሁሌ ዕለት ዕለት ቀን በቀን ሲባርከን አዲስ በረከት እየባረከን ይሄዳል። ስለዚህ ለእኛ ሁሌም አዲስ ነው፣ የሚያረጅ አይደለም። ግን አንድ ነው ከዘላለሙ የነበረው ዛሬ ያለው ነገ በስጋ የሚገለጠው የሚመጣው ዳግም የሚመጣው ለፍርድ ራሱ ክርስቶስ ነው። ያ ማለት ግን ማለት ነው ከክርስቶስም አንጻር ብቻ አይደለም የሚነገረው። በነገራችን ላይ የክርስቶስ አስተምህሮስ ለሐዋርያት ያስተማረው ትምህርት አሁን የተማርነው ለሚመጣው ትውልድ የምናስተላልፈው ትምህርት ያው ነው መሆን ያለበት። ይህንን በምን ታውቃላችሁ? ዝቅ ይልና ይኸውላችሁ ኢየሱስ ክርስቶስ ትላንትናና ዛሬ እስከ ዘላለም ያው ከሆነ እሺ፣ ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ ይላችኋል። ይኸው አባቶቻችን ትናንት እንደተቀበሉት እኛ ምን እንላለን? እንቀበላለን። ምን ትምህርት? እሺ፣ እነዚህ በእምነት የተጉ አባቶቻችን እንዳስተላለፉልን እኛ እንቀበላለን። ለምን? ይኸው ትላንትና ለእነሱ የሰጣቸው የገለጠላቸው ለቅዱሳን አንድ ጊዜ ፈጽሞ የሰጠው ክርስቶስ ያው ከሆነ ዛሬም ያው ከሆነ ትምህርቱ ምን መሆን አለበት? ያው ነው መሆን ያለበት። ከዛስ እኛ ያንን አንዱን ትምህርት ለሚመጣው ጄኔሬሽን ሳይበረዝ እናስተላልፋለን።
አይደለም ማለት ልብ በሉ። ከላይ ስለ ጋብቻ የግኖስቲክን ፊሎሶፊ አንስቼላችሁ ነበር፣ ወይ ደግሞ ፍልስፍና ምንና ምንድን ነው። አሁን አጠቃላይ አድርጌ ሁለቱን ልንገራችሁ ማለት ነው። አይ አፍርሶልን የመጣ አሁን ቀጠል ላይ ያደርግና ምን አለ? ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። ያ ማለት የግኖስቲክ አስተምሮ ወይ ደግሞ እንደዚህ አይነት አስተምሮች ይመጡና ምን ይላሉ? ስጋ ስለበላ ነፍስ ረክሳለች ወይ ደግሞ ልብህ ቆሸሿል ይላል አይደለ? ሐዋርያው ቅዱስ ጳውሎስ ምን ይላል? ቅድም የጠቀስኩላችሁ ጠቅሳለሁ። አንደኛ ጢሞቴዎስ 4:3 ላይ እነዚህ ውሸተኞች መጋባትን ይከለክላሉ ካለ በኋላ አምነውም እውነት የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ ካለ በኋላ ልክ ጢሞቴዎስ 4:4 እግዚአብሔር የፈጠረውን ሁሉ መልካም ነው ከምስጋና ጋር ቢቀበሉ የሚጣል ምንም የለም። ይልቁንስ ልባችሁን ወይ ደግሞ ነፍሳችሁ ሊያቆሽሽ የሚችለው ይሄ አይደለም፣ ኃጢአት ነው። ልባችሁንም ንጹህ ሊያደርግ የሚችሉ ደግሞ የእግዚአብሔር ጸጋ ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ ባጭሩ ነው የምነግራችሁ። ሐዋርያው ቅዱስ ጳውሎስ ምን አለ? ልባችሁ በጸጋ ቢጸና ነው እንጂ በመብሉ አይደለም። እንዲሁ ስጋ ስለበላችሁ ስላልበላችሁ አይደለም የተቀደሳችሁት። ድህነታችሁን ያገኛችሁት ስጋ ስለበላችሁ ስላልበላችሁ አይደለም። ይልቁንስ በዚህ የሚሰሩባት አልተጠቀሙም። ስጋ እንደው ካልበላችሁ አትድኑም የሚሉ ማነው? ስጋ ስለበላችሁ አትድኑም ወይም ደግሞ ስጋ ለመብላትን ነው መምረጥ ያለባችሁ እያሉ የሚያወኳችሁ ሰዎች ይኸው ድህነትን አላገኙም። ወደ ጸጋው አልመጡም፣ አልተጠጉም። የእግዚአብሔርን ጸጋ እንዳክፋፉ ነው። ይኸው እነሱ አልተጠቀሙም። እነሱ ምግብን ምን እያሉ እየመረጡ ይቆዩ። አይሁዳውያንም ይኸው እዚሁ ጋር ኢየሱስ ትላንትናና ዛሬ አንድ ነው ተልስተስቲ አለ ይመቻል ወይስ መሰዊያ ያለን የሚለው ከዚህ በፊት ብዙ ስለተባለ አለ ነው የለም ማለት ነው። እሺ እንግዲህ አለው ይመቻል ወይስ ችግር የለም? አለው በቃ ችግር የለውም። ሚዩት አድርግ፣ ችግር የለውም። እሺ አይ ቲንክ የሚመች እንትን ላይ አይደለም መሰለኝ። እሺ ይሄ ብዙ ጊዜ ተሄዱበታል አይደለ? ሐዋርያው ቅዱስ ጳውሎስ ምን ይለናል? ቁጥር 10 ላይ መሰዊያ አለን አለ። ኦኬ መሰዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም አለ። ድንኳኒቱ የተባሉት ሙሉ ዕብራውያንን ስናነብ ምን አይተናል? ድንኳኒቱ አገልጋዮች ወይ አኪዋ እመለሳለሁ። አንድ ናት ተሳስቶ ነው መሰለኝ። ቆይ እሺ ለዛ ነው እመለሳለሁ። እሺ ስለዚህ ድንኳኒቱ የተባለ የትኛው ነው? ተበርናክሉ። እሺ አኪዋ እሺ የኔ ይሰማችኋል? ድምፄ ይሰማችኋል? የኔ እሺ ጥሩ። ስለዚህ ድንኳኒቱ የተባለችው የትኛዋ ናት? ድንኳኒቱ የተባለችው የትኛዋ ናት? ተበርናክሉ አይደለ? ተበርናክሉ ታቦቱ ያለበት ማለት ነው፣ ወይ ደግሞ መቅደስ የምንለው ማለት ነው። መቅደስ የምንለው ስላችሁ የብሉይ ኪዳኑን ማለት ነው። የብሉይ ኪዳኑን ድንኳኒቱ የሚላት እሷን ነው። የአዲስ ኪዳን ነው አይደለም። ስለ አዲስ ኪዳን አሁን ስለምናየው ስለ ቤተ መቅደስ እየተወራ አይደለም። ስለ አዲስ ኪዳን ማነው? ስለ ብሉይ ኪዳን መሰዊያ አይደለም። መሰዊያ ሲል ማለት ነው ተበርናክል ድንኳን ሲል የትኛዋን ነው? ይኸው ሲሄዱ ሲንቀሳቀሱ አብርሃም የምትንቀሳቀስ ድንኳን አለች፣ ወይ ደግሞ እግዚአብሔር ከህዝቡ ጋር የሚገናኝባት መገናኛዋ ድንኳን ከዚህ በፊት ተምረናል። በውስጧ ምን አለ? ቅድስና ቅድስተ ቅዱሳን እና ቅድስተ ቅዱሳን ውስጥ የሚባሉ ምን አለ? ታቦት አለ አይደለ? ግን ወደ ድንኳኑ ከመግባት በፊት ምን አለ?
ወደ ድንኳኑ ከመግባታችን በፊት ራሱ ምን አለ? ይሄን የሚያስታውስ ሽልማት አለው። አሁን ወደ ድንኳኑ ከመግባታችን በፊት ምን አለ? ድንኳኑ አለች። ወደ ድንኳኑ ከመግባቱ በፊት ምን አለ? የጠየኳችሁ ምክንያት ስላለኝ ነው። ለምን? አሁን ቀጥሎ ስለሚያነሳው ማለት ነው። ኖፕ ጎበዝ 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 መሰዊያ አለ። ጎበዝ መታጠቢያ መሰዊያ አለ። መሰዊያ የሚባል የሚቃጠልበት ማለት ነው። ያ ቴንክ ዩ። መሰዊያው የትኛው ነው? የሚቃጠልበት የእንስሳው መስዋዕት፣ የፍየል ከሆነ የሚቀርበው ፍየሉ የሚቃጠልበት 4 ማዕዘን ትልቅዬ መሰዊያ አለ። ትልቅዬ በሬ ኮርማ የሚችል ማለት ነው። እደጅ እሺ፣ እደጅ። ከዛ በኋላ ምን አለ? መታጠቢያ ነሐስ አለ። ከዛ ነው ድንኳን ውስጥ የሚገባው። ስለዚህ እንዴት ነው የሚሰዋው ማለት ነው? እንዴት ነው የሚሰዋው? እደጅ ይታረዳል፣ ስጋው ይቃጠልና ደሙን ነው ይዞ የሚገባው። እሺ፣ ደሙን ድንኳን ውስጥ ነው ይዞ የሚገባው። ከዛ ውስጥ ደግሞ ምን አለ? ቅድስተ ቅዱሳን ታቦት፣ የስርየት መክደኛ የምንለው አለ ማለት ነው። በስርየት መክደኛው ላይ ወይ ደግሞ ታቦቱ መክደኛው የስርየት መክደኛ ነው የሚባለው። ኤኒዌይስ ምን አለ? ስለዚህ ያንን ድንኳን የሚያገለግሉት እነማን ናቸው? ሌዋውያን ካህናት ወይ ደግሞ ምድራዊ የሆኑ ካህናት በሌዊ ነገድ ውስጥ ያሉ እነ አሮን እነ ዘካርያስን ጨምሮ ይቅርታ በጣም። ስለዚህ ሌዋውያን ካህናት አላቸው፣ ይኸው መሰዊያ አለን ከእርሱም ሊበሏል። ስለዚህ የእኛ መሰዊያ ምንድን ነው? የእኛ መሰዊያ ምንድን ነው? ታቦት። አሁን ታቦት የምንለው ማለት ነው። እሺ፣ አሁን የኢየሱስ ክርስቶስ ታቦት። ስለዚህ ሁሉም ታቦት ምንድን ነው? የኢየሱስ ክርስቶስ ነው። ስለዚህ አሁን ስጋና ደሙ የሚፈተትበት ቅዱስ ጠረጴዛ፣ አሁን ጽላትም ልንለው እንችላለን። አሁን ታቦት የምንለው ታቦት ማለት ትርጉሙ መሰዊያ ማለት ስለሆነ ነው አንደኛው። ሌላኛው ትርጉሙ ምንድነው? ማደሪያ ሊሆን ይችላል። ሌላኛው ትርጉሙስ መርከብ ሊሆን ይችላል። አሁን አንዳንድ ፕሮቴስታንቶች ይመጡና እናንተ ጋር እንዲህም ታቦት በአዲስ ኪዳን የለም፣ ይኸው መሰዊያ አለን ነው የሚለው። እና መሰዊያ አለን ብቻ ብሎ እንደውም አይዘጋውም። ምንድን የሚለው? ከዚህ አሁን መሰዊያ አለን ካልኳችሁ ኦኬ፣ ከመሰዊያ ይበላል አይደል? ከመሰዊያ ይበላል። ለምንድን ዘሁልቅ 18:9 ላይ ከመሰዊያው እንዲበሉ ነግሯቸዋል። ላንብላችሁ። ዘሁልቅ 18:9 በእሳት ከሚቀርበው ከተቀደሰው ይህ ላንተ ይሆናል። ለእኔ የሚያመጡት መባቸውን ሁሉ፣ የእህል ቁርባናቸውን ሁሉ፣ የኃጢአታቸውን መስዋዕት ሁሉ፣ የበደላቸውን መስዋዕት ሁሉ ለአንተ ለልጆችም የተቀደሰ ይሆናል። በተቀደሰ ስፍራ ምን በለው ብለው ወንዶች ሁሉ ይብሉት፣ የተቀደሰ ይሆንልሃል ይሏል። ይኸውላችሁ ዘሁልቅ 18:19 ላይ የተጠቀሰው ከምንድን ነው? ከመሰዊያው የሚበሉት። ይኸው የተቃጠለው ልድገምላችሁ፣ በእሳት ከሚቀርበው ማለት። ስለዚህ ያ የተቃጠለው ምን ላይ የሚቃጠለው? መሰዊያ ላይ አይደል? ከመሰዊያ ይበላል። አሁንም ከመሰዊያ እንበላለን። ከመሰዊያ ምንድን ነው የምንበላው? ጻፉልኝ። ከመሰዊያ ስጋና ደሙ የምንበላው አይደለ? በካህኑ በኩል ስጋና ደሙን እንበላለን። አሁን ይህንን ለማገልገል የሌዊ ክህነት አያስፈልግም። ለዛ ነው መብት የላቸውም ያለው። አሁን ይሄኛውን መሰዊያ ሊያገለግሉ መብት የላቸውም። ማገልገል ብቻ አይደለም ሊበሉትም መብት የላቸው፣ ስልጣኑ የላቸው። ከዚህ መብላት የሚችለው ምን ያደረገ ነው? ከዚህኛው መስዋዕት መብላት የሚችለው ምን ያደረገ ነው? በክርስቶስ ያመነ። እሺ፣ አሁን አይሁዳዊ መሆን አይጠቅም። አሁን አይሁዳዊ መሆን ወይ ደግሞ የሌዊን ክህነት ብቻ ይዞ መሄድ ምድራዊ ነው፣ አይጠቅምም። እሱ ተሽሯል። ስለዚህ የሌዊ ክህነት የለም። እንደ ክህነቱ ሲለወጥ ሕጉ ሊሻር ይገባዋል ብሎ የለ፣ ሕጉ ተለውጧል። አሁን ይኸው በክርስቶስ ሆኗል። ስለዚህ ክርስቶሳዊ ካልሆኑ በስተቀር ከዚህ ማዕድ ወይ ደግሞ ከዚህ መሰዊያ ሊበሉ አይችልም። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? ይኸው እኛ መሰዊያ አለን። ስለ ሳክሪፋይስ እያወራ ነው፣ ስለ መስዋዕት እያወራ ነው እና ደግሞ ስለ መሰዊያም እየነገረ ነው። መሰዊያ አለን። በእንትኑ በግሪኩ ማነው በእንግሊዝኛው አልታር ብሎ ያስቀመጠው ማለት ነው። ወይ ደግሞ ትራፔዛ ኩሪዮን ነው የምንለው። እሺ፣ ቅዱስ ጠረጴዛ እኛ ታቦት የምንለው። ስለዚህ ከእርሱም ሊበሉ ይኸው የጌታን ስጋና ደም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ክርስቶስ ድንኳኒቷን አገልጋይ ነው አይደለም፣ የአዲስ ኪዳኗ ነው። አሁን የብሉይ ኪዳን ድንኳን የሚያገለግሉት የሌዊ ካህናት ከዚህ ስጋና ደም ሊበሉ በቃ ስልጣኑ አልተሰጣቸው፣ መብቱ የላቸው እና ይህንን መብት የሚያገኙት ምን ሲያደርጉ ነው? በክርስቶስ ሲያምኑና ሲያው ካላመኑ የሌዊ ክህነት ይዞ መዳን አይቻልም፣ ተሽሯል እሱ እያላቸው ነው። እሺ፣ ስለዚህ ቀጠል ያደርግና እነ ቆጵሪያኖስ ወይ ደግሞ ሲፕሪያን ኦፍ ካርቴጅ ይሄንን ክፍል መሰዊያ እንደሆነ እና መስዋዕት የሚቀርብበት መሰዊያ እንደሆነ ይናገራሉ ማለት ነው።
ቅዱስ አትናቴዎስ ደግሞ መብላት የሚችለው አሁን ቄሱን ጨምሮ እኛ ነን ይላል። እሺ ቀሳውስት አሁን የምንላቸው ቀሳውስቱን ጨምሮ እኛ ነን። አሁን እኛ ስልጣን አለን፣ መብላት እንችላለን። ስለዚህ አሁን እኔና እናንተ ቆርበን ተመለስን ስንል ከማዕድ ተካፍለን ተመለስን፣ ከመሰዊያው በላን ነው የምንለው። እሺ የተቀደሰውን የጌታ ስጋና ደም ስለምንበላ ማለት ነው። ከዛ በኋላ ስለመሰዊያው የነገራቸው መስዋዕቱ እንዲያስቡ ስለሆነ ነው። እሺ ቁጥር 11 ላይ ቀጥል ያደርግና መሰዊያ አለን ካለ በኋላ እነዛ ሊቀ ካህናቱ ወይም ደግሞ እነዛ ካህናት ሊበሉት አይቻላቸውም ካለ በኋላ ምን አለ? ሊቀ ካህናት የቶቹ የብሉይ ኪዳን እሺ ሊቀ ካህናት ነው ያለው። ሊቀ ካህን አሁን አዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እሺ ምን አለ? አሁን ሊቀ ካህናት ስለ ኃጢአት ስለምን? ስለ ኃጢአት ወደ ቅድስት ወደ ሁለተኛዋ ክፍል ስለምንድን ነው የሚያቀርበውን መስዋዕት ይዞ መግባት አለበት ተባብለን ተምረን የለ አዳም ይዞ መግባት አለበት። ስለምን? ስለ ኃጢአት ነው አዳም የእንስሳ ደም የሚፈሰው። ስለዚህ ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባል፣ ይዞ ይገባል። የብሉይ ኪዳን ሊቀ ካህናት ስጋቸው ግን የምን የእንስሶቹ ስጋ አይገባም። ቅድስተ ቅዱሳን ውስጥ ምን ይሆናል አለ? ከሰፈር ውጭ ይቃጠላል። ያ ማለት በድንኳኒቱ ዙሪያ 12ቱም ነገር ሰፍረዋል። ያንን ነው የሚናገረው። ያ ማለት ወደ ድንኳኑ ከመግባታችሁ በፊት መሰዊያ ያለ ብያችሁ የለም? የእንስሶቹ ስጋ ተጋድሞ የሚቃጠልበት ማለት ነው። እዛ ላይ ይቃጠላል እያለ ነው። ምኑ? ስጋው። ደሙስ ቅድስት ይዞት ይገባል። ስጋው እዛ ይቃጠላል፣ ውጪ ከሰፈር ውጭ ያለው እሱም ነው። ከዛስ ደሙን የት ይዞ ይገባል? ቅድስት። ለምን? ስለ ኃጢአት። ስለማ? ስለ ህዝቡ። ያ ግን ሊያነጽ ይችላል? አይችልም። ስለዚህ ክርስቶስ መጣ። አሁን እሱን ኮምፔር አድርጎ ሊነግራቸው ስለፈለገ ነው። ይህንን የምታገኙት ደጅ እንደሚቃጠል ምናምን ዘሌዋውያን 16:27 እሺ፣ ዘሌዋውያን 16:27 ላይ ታገኙታላችሁ። እሺ እዛ እንደሚቃጠል ደግሞ እንደሚገባ ምናምን ማለት ነው። ከዛን አሁን ይህንን ከነገራቸው በኋላ አሁን ወደ አዲስ ኪዳን ሊመጣ ነው። ስለዚህ ኢየሱስ ደግሞ በገዛ ደግሞ ህዝቡን እንዲቀድስ ይኸው ስለኛ ኃጢአት ማለት ነው። ስለኛ ኃጢአት ከበር ውጭ መከራን ተቀበላል። በር ያለው ጌት ያለው የት ነው? ከተማውን ነው ጌት ያለው። ከከተማው ውጭ ነው አይደለ? ጎልጎታ በምትባል አይደለ? አለው አይደለ? ምንም እኔ ስታክ እንትኑ አድርጓል። ኤኒዌይስ እሺ። ስለዚህ ዮሐንስ 19:20 ላይ ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህንን ጽሕፈት አነበቡት። በዕብራይስጥ፣ በሮማይስጥ፣ በግሪክ ተጽፎ ነበር ይላል። ስለዚህ ስለኛ ኃጢአት እያዳፉት እየገፈተሩት ምን እያሉት ወጥቷል አይደለ? ከከተማ አስወጥተውት አይደለ? ወደ ቀራንዮ የወሰዱት ማለት ነው። በቀራንዮ ከፍ አድርገው የሰቀሉት ማለት ነው። ስለዚህ ለምንድን ነው ከሰፈር ያወጡት? ከሰፈር ያወጡት መከራ እያደረሱበት መከራ እየተቀበለ ለምንድን ነው? ስለኛ ኃጢአት። ትዝ ይላችኋል አሁን ከምን ጋር እንዳነጻጸረው? ይኸው ስለ ህዝቡ ኃጢአት ያን የሚቀርበው እንኳን ውጪ ነው የሚቃጠለው፣ ከዛ ነው ደሙ የሚገባው አይደለ? ወደ ስሬት መክደኛ ማለት አሁን ይኸው ክርስቶስም ስለኛ ኃጢአት በገዛ ደሙ እንዲቀድሰን ንጹሐን እንዲያደርገን ከከተማ ውጭ ወይ ደግሞ ከጌቱ ከመግቢያው ከበር ውጭ መከራን ተቀበለ። ይህንን ልብ በሉ አስታውሱ አላቸውና እንግዲህ ኦኬ ማስታወሳችሁ ምን ይጠቅማችኋል? እሺ ይኸው ከክርስቶስ ከበር ውጭ ወይ ደግሞ ከከተማ ውጭ መከራ መቀበሉን ካስታወሳችሁ ስለኛ ኃጢአት አይደለ? እንግዲህ ነቀፌታ እየተሸከምን ወደ እርሱ ወደ ሰፈር ውጭ እንውጣ። ያ ማለት ዓለምን ትተን እንውጣ። ልትገፉ ትችላላችሁ። ክርስቶስ ለእኛ ሲል ተገፍቷልና ተገፉ። ስለዚህ አሁን ምድራዊ የምንጠብቁት ነገር የለም። ሁሉ ነገር ሰማያዊ ነው የምንጠብቀው። ስለዚህ ከከተማ መውጣት ወይ ደግሞ ወደ ሰፈሩ ውጭ እንውጣ ሲል ልክ እንደ ክርስቶስ ከክርስቶስ ጋር መከራ ተባበሩ እያለ እሺ። አሁን እንጂ እንደሚታይ ዝም ብሎ ውጡ ነገር አይደለም። እሺ ከዓለም አሁን ለምሳሌ ውጡ ሲል ዓለምን ለቃችሁ ወደ ማርስ ምናምን ሂዱ እያለ አይደለም። ከዓለም ውጡ ሲል ከአስተሳሰቡ ነው፣ ከጫናው ነው፣ ከመከራው ነው። መከራውን ታግሳችሁ ዓለም እንደሚላችሁ ሳትሄዱ ክርስቶስን እየመሰላችሁ ተጋደሉ እያለ ነው። እሺ ቅዱስ ዮሐንስ አፈወርቅ ቀጥታ ይሄንን በዚህ መልክ እንደውም ያስቀምጧል። ስለዚህ ምን አድርጉ? ነቀፌታ ይኖራል አይደል? በሸንጓቸው ምናምን ሊያባርሯችሁ ይችላል። እሺ ሊያሳድዷችሁ ይችላሉ። መከራ ሊደርስባችሁ ይችላል። እሺ ከስጋ ጋር ያለ ፍልሚያ አለ። ይህን ሁሉ
ምን በሉ አሸንፋችሁ ውጡ። ለምን ከተማ ብሎ የጠራው ምንድነው? የዓለምን አሰራር። እሺ በከተማ ውስጥ አትኑሩ ያለው ደግሞ ከዚህ ከዓለም አሰራር ወይ ደግሞ ዓለማዊ አትሁኑ፣ ዓለምን ተዋት። እሺ እቺ የኛ ዓለም አይደለችም። እሱን እንደውም እዛ ዝቅ ብሎ ሲናገር ምን አለ? በዚህ የምትኖር ከተማ የለችንም። ስለዚህ ከተማ የለንም እኛ በዚህ የምትኖር ከተማ የለችንም። እናንተም ይኸው እናንተ ክርስቲያኖች አሁን ከዛሬ ጀምሮ የምታውቁ ጥሩ የማታውቁ ከተማ የለንም። እሺ ሀገራችን እኛ በሰማይ ነው። ስለዚህ የምንጠብቃት ከተማ አለች። ለዛ ነው በዚህ የምትኖር ከተማ የለች። ስለዚህ ከዚህ ከተማ ውጡ ያለው። ይህን ዓለም ተዉትና እሺ ስለምትመጣዋ ከተማ እያሰባችሁ ኦኬ የሚደርስባችሁን መከራ ከክርስቶስ ጋር አንዱ እሱ ስለ ኃጢአት እናንተ ደግሞ ስለ ክርስቶስ ብላችሁ ተስፋ አድርጉ። አባቶቻችሁም ይሄን ያደርጉ ነበር እያለ ነው። እሺ ስለዚህ እኛ ከተማ ምንድናት? ሐዋርያው ቅዱስ ጳውሎስ እንደሚናገረን በዚህ የምትኖር ከተማ የለችንም፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። ስለዚህ የምትመጣ ከተማ አለችን፣ እኛ በሰማይ አለች አይደለ? ከክርስቶስ ጋር የምንኖርባት የተስፋይቱ ምድር። እሺ እሷን እንጠብቃለን። አባቶቻችንም እንደዛ ስላደረጉ ማለት ነው። ከዛ የሚገርማቸው 4 ቁጥር ብቻ ነው ይቀረን። እሺ ትንሽ ብቻ። እሺ ከዛ እንግዲህ በ5 ደቂቃ ላይ ይዘጋል ምናምን የሚል እንትን መቶልኝ ነው ወይስ ከተዘጋ አሳየው። እሺ ይሰማል ድምጼ? አይ ነው እንትን መቶልኝ ነው። በ5 ደቂቃ ምናምን ብሎ ይቆጥራል። እንትን የሆነ ፐዝል አድርጋልኝና ግን ከላይ እንደዚህ ይላል። እሺ ቶሎ ልሂድ። እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለት ለስሙ የሚመሰክሩ የከንፈር ፍሬ በእርሱ እናቀርብለት። ስለዚህ በክርስቶስ ሆነን እሺ በክርስቶስ ሆነን መስዋዕታችን የሚሰምረው ምን በክርስቶስ ስንሆን ነው። እሺ ስለዚህ በክርስቶስ ሆነን ይኸው ክርስቶስ ለምሳሌ ክርስቶስ ከከተማው ከጌቱ ከዛ ከኢየሩሳሌም ውጪ ሲሰቅሉት ታዞ ነው አይደል? ለሞት የታዘዘ ሆነ አይደል? መከራን ተቀበለ አይደል? ታዞ ነው አይደል? መታዘዝን ፈጽሟል አይደል? ዕብራውያን ላይ ያተናል። ስለዚህ እናንተ የምትታዘዙ ከሆነ ከክርስቶስ ጋር አንድ ትሆናላችሁ። እሺ አንድ ከሆናችሁ እንግዲህ አንድ በመሆን ዘወትር ለእግዚአብሔር የምስጋናን መስዋዕት አቅርቡ። የምስጋናን መስዋዕት አቅርቡ ምን ማለት መሰላችሁ? የምስጋና መስዋዕት አቅርቡ ማለት መስዋዕት ሰው ማለት ነው። እሺ መስዋዕት አቅርቡ ማለት መስዋዕት ሰው። ስለዚህ እኛ የምንሰዋው መስዋዕት አለ ሁሌ። እሱ ምንድን ነው ሲል የከንፈር ፍሬ ነው። ያ ማለት ምስጋና ነው። ስለዚህ ከከንፈራችን የሚገኝ በመዝሙር ሊሆን ይችላል፣ በግጥም ሊሆን ይችላል፣ በቅኔ ሊሆን ይችላል፣ በብዙ አይነት መንገድ ሊሆን ይችላል። ይሄንን ለእግዚአብሔር አቅርቡ። ስለዚህ ስለ ስሙ መመስከር አለብን። በማሆነን በክርስቶስ ሆነን ለእርሱ እናቀርባለን። ስለዚህ ክርስቶስን ሆነር የምናደርግ ከሆነ ክርስቶስን የምናከብር ከሆነ አብን እናከብራለን። ለምን? በመለኮት ስንት ነው? አንድ ስለሆነ። አብን የምናከብር ከሆነ ይኸው ልጅን እያከበርን ስለሆነ፣ ስለዚህ ዕለት ዕለት ይህን ምስጋና አቅርቡ። ነገር ግን አሁን ምስጋና አቅርቡ ብያችኋለሁ። እሺ ነገር ግን ይህን ምስጋና ስታቀርቡ ነገር ግን መልካም ማድረግ ለሌሎችም ማካፈል ግን አትርሱ፣ ባዶ እንዳይቀር ከቃል ያለፈ ተግባርም አድርጉ እያለን። አሁን ለምሳሌ የከንፈር ፍሬ ካለ ተግባር እንትን አይደለም። ይሄ በእጃችን የምናደርገው ተግባራት ወይ ደግሞ ጉድ ወርክ የምንለው ወይ ደግሞ መንፈሳዊ ስራ የምንለው እሱ አይደለም። እሺ ይህን ታላቅ የሆነ መስዋዕት ስታቀርቡ አብሮ ምን ይኖረው? መንፈሳዊ ህይወት ይኖር ወይ ደግሞ መንፈሳዊ ፍሬ ያፍሩ። ለምሳሌ ለሌሎች አካፍሉ ያላችሁ። ኦኬ ገንዘብ ሊሆን ይችላል፣ ምግብ ሊሆን ይችላል፣ ልብስ ሊሆን ይችላል። ይሄንን ካላደረጋችሁ ባዶ ነው የሚቀረው። የላይኛው ቃል ብቻ ይሆናል። እግዚአብሔር ስም የተመሰገነ እንለዋለን እንጂ ባዶ ነው የሚሆነው። ፍሬ አልባ ነው የሚሆነው። ኦኬ ፍሬ አልባ ይሆናል ማለት ነው። ግን የምንመሰክርለት ሁሌ ለተለይ ስሙን የምንመሰክርለት የምስጋና መስዋዕት የምናቀርብለት ከሆነ አብሮ ምን መኖር አለበት አለ? መልካም ማድረግ አለብን። ለሌሎች ማካፈል አለብን። እሺ እንዲህ ያለው መስዋዕት። ስለዚህ አሁን የምናቀርበው መስዋዕት ምንድነው? ምስጋና። እንዲህ ያለውን ምስጋና ከምን ጋር የሆነ ከመልካምነትና ከአድራጎት ጋር የሆነ ምስጋና መስዋዕት ምን ይላል? እግዚአብሔርን ደስ ያሰኛል ይላል ቁጥር 16 ላይ። እሺ ቁጥር 16 ላይ እንደዚህ አይነት መስዋዕት ነው እግዚአብሔር የሚወድ ይላል። አሁን 17 ላይ ስለ መልካም ስለማድረግና እንደገና ስለ መስዋዕታቸው ከነገራቸው በኋላ ከዛ በኋላ እንዴት ነው ከኮሚኒቲው ጋር ደግሞ መኖር ያለባቸው የሚለውን ሲነግራቸው ምን ይላል? ለዋኖቻችሁ ታዘዙ፣ ተገዙ ይላል። ዋኖቻችሁ የሚለው እነማንን ነው? ፓትርያርኮቻችንን፣
ጳጳሳቱን፣ ቀሳውስቱን፣ እሺ መምህራኖቻችንን፣ እነዚህ ሁሉ እሺ ዋኖቻችን ለምን ዋኖቻችሁን የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቡ ብሎ የለ የእግዚአብሔርን ቃል ከነሱ አይደል የተቀበልነው ካስተማሩን እነሱ ምን በሉ ታዘዙና ተገዙ ይላል። እዚህ ጋር ሁለት ነገር ስለምነግራችሁ ልብ ብላችሁ ስሙ። እሺ 2 ቁጥር ነው ይቀራል። ለነሱ ታዘዙ ተገዙ። ተገዙ ማለት የሚሏችሁን ስሙ። በቃ ግባ እሺ፣ ውጣ እሺ፣ ልክ እንደዛ እንደማለት ነው። እና ደግሞ መታዘዝ እንዲያደርጉ የሚሉንን ማድረግ መታዘዝ። እነርሱ ስሌትን እንደሚሰጡ አድርገው ይህንኑ በደስታ እንጂ በሐዘን እንዳያደርጉት ይህን በሐዘን እንዳያደርጉት ይህን የማይጠቅማችሁ ነበርና ስለ ነፍሳችሁ ይተጋሉ። ስለዚህ እነሱ ይኸውና ዋኖቻችሁ የተባሉት እነዚህ አስተማሪዎች፣ ጳጳሳት፣ እነዚህ ሁሉ በቤተ ክርስቲያን ውስጥ ያሉ ምን ይላሉ? ስለ እናንተ ይተጋሉ። ምን እያሉ? እየጸለዩ ይተጋሉ። እናንተን መስመር ለማስያዝ ይተጋሉ። ኦኬ። ስለዚህ እናንተም ደግሞ ታዘዙ ይላቸውና መታዘዝን ግን በምን እንዲያዩ ይነግራቸዋል መሰላችሁ? በጭቆና አይደለም፣ በፍቅር እሺ፣ በፍቅር እንደሆነ ይነግራቸዋል። እንዴት? ለምሳሌ አንዱ ጨቋኝ ሌላው ተጨቋኝ ከሆኑ ለምሳሌ ጳጳሳቱ አሁን ያሉን ብፁዓን ጳጳሳት ለምሳሌ ለነሱ ታዘዙ ተብለናል። እንዲጨቁኑን ወይ ደግሞ እነሱን ጨቋኝ አድርጎ እንዳልሆነ እዛው ዝቅ ብሎ ጸልዩልኝ ይላቸዋል። ስለዚህ ያላቸውን ሪሌሽን በጸሎት እንዲያደርጉት እና በፍቅር በመከባበር እንዲያደርጉት በዛውም ይነግራቸዋል። ለምን የነሱ እኛም እንተጋለን ብሎ የለ ዋኖቻችሁም ይተጋሉ ብሏል አይደለ? ስለዚህ እናንተም ትጉ እያለ ነው፣ ስለኛ ጸልዩ እያለ ሲናገር ነው ያለን። ማነው ቅዱስ ዮሐንስ አፈወርቅ ይህን ክፍል ያዝ ያደርግና ኦኬ እሺ ምናልባት ክፉዎች ቢሆኑስ? ይሄ ይጠቅማቸዋል፣ ይጠቅመናል። ክፉዎች ቢሆኑስ? እስቲ ተሳተፉ። ለምሳሌ የሚመሩን መሪዎቻችን ክፉ ቢሆኑስ? ክፉ ማለት ምን ማለት ነው? እንግዲህ ብር ወዳድ ቢሆኑ ወይም ደግሞ የሚያዙን ነገር ትክክለኛ ያልሆነ ትዕዛዝ ቢሆን ብቻ ክፉ ቢሆኑስ? እንደተወደዱ ባይሆኑስ? ወይ ደግሞ ሰው የማይወዳቸው ቢሆን ምንድን ነው የምናደርገው? እንግዲህ ቃሉ የሚለው ታዘዙ ተገዙ ይላል። እሺ ስለዚህ እነሱ ክፉ ቢሆንስ? ትክክል። አዎ ለእነሱ እንጸልያለን። ምን ታደርጋላችሁ ሳይሆን መታዘዙን እንዴት እናደርገዋለን? ታዘዙ ብሎን የለ ይኸው ለዋኖቻችሁ ለመምህራን ምናምን ታዘዙ ተገዙም ብሏል። መታዘዝ ብቻ አይደለም የሚሏችሁን ይገዟችኋል ብሏል። እሺ ኦቶሪቲ ነው የነገረን፣ ባለስልጣን ናቸው እነሱ እያለ ነው። ኦኬ ስለዚህ እንገዛለን ጎበዞች። እሺ ደስ ይላል፣ ደስ ይላል። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ይዝና ዋቲፍ እነሱ እንደዛ ቢሆኑስ? ኦኬ እነሱ እንደዛ ቢሆኑ ሲልና ለምሳሌ ማቴዎስ 23:2 ይጠቅሳል። ለምሳሌ ምን ይላል? ክርስቶስ ሲናገር ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ አለ ክርስቶስ ነው ያለው ይሄንን ማቴዎስ ወንጌል 23:2 ላይ እሺ፣ ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ያ ማለት ኦቶሪቲ አላቸው፣ ባለስልጣን ናቸው እያለ ነው። ስለዚህ አለ ክርስቶስ ያዘዟችሁን ሁሉ አድርጉ፣ ጠብቁ። ነገር ግን አለ ክርስቶስ እየተናገሩ አያረጉትምና፣ አሁን ህግን ብቻ ይናገሩታል እንጂ አያረጉትም፣ ተግባር ላይ የለም አይደለ? ነገር ግን እየተናገሩ አያረጉትምና እንደ ስራቸው አታርጓል። ስለዚህ የሚናገሩት ነገር አለ። ለምሳሌ ቀለል ላድርግላችሁ፣ ምን ላንሳላችሁ? ለምሳሌ እሺ ገላትያን ስንማማር አይተናል አይደል? ሁሉ ነገር በፍቅር ነው የሚታሰረው አይደል? ፍቅር ግድ ነው፣ ፋውንዴሽን ነው ብለናል። ለምሳሌ አለ ይኸው ክርስቶስ ሲነግረን ደስ የሚል ቃል ነው በነገራችን ላይ እና ጻፎች ፈሪሳውያን ይናገራሉ ግን አያረጉትም አለ። ስለዚህ እናንተ ደግሞ የሚናገሩትን ያዙ እንጂ የሚያረጉትን አትያዙ። እሺ ለምሳሌ ፍቅር የላቸው ግን ምን ይላሉ? ሌቦች ናቸው። ቴንኪዩ ካካየ፣ በጣም በጣም ሌቦች ናቸው። ለምሳሌ በገንዘብም በምንም ይሰርቃሉ አይደል? ገንዘብ የቀረጥ ምናምን በሚለው ራሱ ማለት ነው። አሁን ቀረጥ መሰብሰብ ወይ ደግሞ ሌብነት ጥሩ እንዳልሆነ ይነግሯቸዋል። አትስረቁ ብሎ ይነግሯቸዋል። እናንተ ክርስቶስ ያለው አትስረቁ የሚለውን ያዙና ጠብቁት። እነሱ ግን አያደርጉትም፣ ይሰርቃሉ። ስለዚህ እናንተ ምኑን ነው ማየት ያለባችሁ? ተግባራቸውን ወይ ደግሞ ያለመታዘዛቸውን ሳይሆን ኦኬ የተናገሩትን ቃል ትይዛላችሁ። ለምን? ኦቶሪቲ አላቸው። ስለዚህ አሁን ጳጳሳቱ ኦኬ ብፁዓን ጳጳሳት ሊሆን ይችላል
የተለየ ነገር ቢያደርጉ ግን ደግሞ እኛ ጋር መተው አትስረቅ ቢለን እነሱ ያደረጉትን ሳይሆን እኛ ማድረግ ያለብን የተናገሩትን ነው። ስለዚህ መገዛት ከምን አንጻር ነው? ከተግባራቸው ወይም ደግሞ ይሄ ከልምምዳቸው መጥፎ ከሆኑ ልምምዳቸው አንጻር አይደለም። ይልቁንስ ግን ቅዱስ ዮሐንስ አፈወርቅ ይህን ያዛረግና ምን ይላቸዋል መሰላችሁ? ምናልባትስ የተሳሳተ እምነት እያስተማሩ ቢሆን ለምሳሌ የሙሴን ሕግ ነው ፈሪሳውያን የሚያስተምሩት። አሁን እነዚህም ደግሞ አባቶች የምንላቸው መሪዎቻችን የምንላቸው የተሳሳተ እምነትስ ያኔ እንዳትቀበል ርቀ ሂድ ነው የሚል ቅዱስ ዮሐንስ አፈወርቅ ሆሚሊ 33 ሙሉ ስታነቡ ይህን ክፍል ሲያብራራው እንደዛ ነው። እምነት ላይ ቀልድ የለም። እምነት ማለት ምን ማለት ነው? አስተምህሮ ላይ ቀልድ የለም። ርቀን ነው የምንሄደው። መገዛት አይጠበቅብን። አስተምህሮ ላይ ስህተት ካለባቸው ግን ተግባር ላይ ሊሳሳቱ ይችላሉ። ኦቶሪቲው ግን ስላላቸው እንገዛለን፣ እንታዘዛለን። ይሄ መምህራኖቻችንን ማክበር ያለብንን ነገር በዚህ ይጠቁማቸዋል። ስለዚህ ማቴዎስ 23:2 አንብቡ እሺ። ከዛ በኋላ እንዳልኳችሁ የመገዛት ይሄ ማን ነው የመጨቆንና አንዱ የመጨቆን ነገር እንዳልሆነ በምን ይነግራችኋል? ጸልዩልኝ በነገር ሁሉ በመልካም እንድንኖር ወደን በመልካም ሕሊና እንዳለን ተርተናል። ይልቁንም ፈጥኜ እንድመለስ ወደ እናንተ እንድመጣ አልመጣም፣ መልእክትን የላከላችሁ እንድመጣ ይህን ታደርጉ ዘንድ አጥብቄ እለምናችኋለሁ ይላል። ስለዚህ እኔም ጸሎት ያስፈልገኛል ልክ እናንተ ጸሎት እንደሚያስፈልጋችሁ ብሎ በምእመኑና በመሪዎቹ መካከል ያለውን ነገር ይነግራቸዋል። ስለዚህ ያን ያህል ይሄ ጭቆና ነገር እንዳይሰማን ይነግረናል። አሁን 320 ምናምን አለ እንግዲህ የቅዱስ ጳውሎስን ይባርካቸዋል እና ይህንን በትምህርት አይደለም ምንም አማረው። እኔ እንግዲህ እንደ ቅዱስ ጳውሎስ ባልሆንም ይህን በረከት ግን እኔ አነበዋለሁ፣ አብረን አሜን እንላለን፣ በረከቱን እንቀበላለን። ቅዱስ ጳውሎስ ታላቅ የሆነ በረከት ይባርካል ወይም ደግሞ ጸሎትን ያደርግላቸዋል። እሺ እና ይህ መባረክ ምንድን ነው? ከመልእክቱ እስካሁን ከተወራው መልእክት ጋር የሚስማማ አንድ አይነት ነው፣ ሀሳቡ አንድ አይነት ነው። ለምን እግዚአብሔር አብን በሰማያዊ ሊቀ ካህናት በታላቁ የበጎች እረኛ በኢየሱስ ክርስቶስ በኩል በእነርሱ ውስጥ እንዲሰራ ወይ ደግሞ በእኛ ውስጥ እንዲሰራ እና ታላቅ የሆነ ደግሞ ተአምርን እንዲያደርግ በፊታችን እንዲቀድም ይህን ሁሉ እሱ ለአባቱ እንደታዘዘ እኛንም ደግሞ በመታዘዝ ውስጥ በዛው በክርስቶስ መስዋዕት ውስጥ እንድናልፍ የሚያደርገን ስለሆነ እሺ። ስለዚህ ምን ይላል? ቁጥር አልጠቅስም፣ ጨርሰናል። ዕብራውያን አሁን የቅዱስ ጳውሎስ ጸሎት አለ። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ጌታችን ኢየሱስን ከሙታን ያወጣው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታረጉ ዘንድ በመልካም ስራ ሁሉ ፍጹማን ያደርጋችሁ። አሜን አሜን። ስለዚህ ፈቃዱን እንድናረግ በመልካም ስራ ደግሞ ፍጹማን እንድንሆን እጁን እንግዲህ እሱ ያሳርፍሽ። ለእርሱ እስከ ዘላለም ድረስ ክብር ይሁን አሜን። ወንድሞች ሆይ የምክርን ቃል እንድትታገሱ መክራችኋለሁ፣ በጥቂት ቃል ጽፌላችኋለሁ ይላል። በረከቱ ይደርብን። የአምላካችን ስም የተመሰገነ ይሁን። ይሄ በጣም ትልቅ ጸሎት ነው። እሺ ስለዚህ ዝርሽ እንዴት ነህ? ስለዚህ በመልካም እንድንጋደል ታላቅ ጸሎት ቅዱስ ጳውሎስ የጸለየው ነው። የዕብራውያን መልእክት ይሄን ይመስላል። እናንተ ሰዎች በጣም አጭር ነው፣ ለእኔ በጣም አጭር ነበር እና ደስ ይላል። አንቡት ምናምን እና አንድ ሁለት ሰው ምናምን ልቀበል። አቡሻም አለ እዝርሽ ና ግባ እስቲ ዘምርልን ወይ። ኧረ እዝርሽ ጠፋ እኮ። እሷም ኔትወርክ ግን ቀይ አብርቷል። ኔትወርክ ታውቃላችሁ፣ ይሰማል ግን እናቱ ሻፒስ ነው አንድ ግን ይሰማል ድምጼ። ትንሽ ታይም እየጠበቀ ይሰማል። እስቲ አሁን አውራ። አይ ፒስ ነው አሁን አይ ቲንክ ሙሉማ ተሰምቶናል። ትምህርቱ ከተሰማችሁ አሁን ከዚህ በኋላ ችግር የለውም እና ምን ላድርገው እባክህ ከኢትዮጵያ በጣም አረንጓዴ ሆነ። በቃ ከተሰማችሁ ሰየው ደስ ይላል። እንዴት ናችሁ?
ካካ፣ አቡሻ፣ እዝርሽ እንኳን ደህና መጣችሁ። ናቲ እንኳን ደህና ቆየኝ። ያው ከአገልግሎት ገና እየተመለስኩ ነው፣ ግን ስላየሁ ደስ ብሎኛል። ናቲ በዛ ነው። አሜን። እዝርሽ አገልግሎት ቆንጆ ነበር። ደግሞ እደውልልሃለሁ ብዬ እያሰብኩት ታውቃለህ። በጌታ ኦኬ። ካካ ይከብዳል እንዴ? አቡ ይቅደም። እሺ እስቲ ግራ የገባችሁን ጻፉልኝ። አቡሻ እንኳን ደህና መጣ። ናቲ ሰላም ብያለሁኝ። ዘማሪ ዲያቆን እዝራም ሰላም ብያለሁ። ሁላችሁ ክርስቲያኖች በሙሉ የእግዚአብሔር አብ ምሕረትና ርኅራኄ ከሁላችሁ ጋር ነው። አሜን አሜን። ቃለ ሕይወት ያሰማልን ናቲ። አሜን አሜን አሜን። አቡሻ ማንን ነው? አሮን ዘኪዳኒኪ ማንን ነው? እኔን ነው? አዎ በልኝ እስቲ። አይ ቲንክ እንዴት ነበር? እዝርሽ ጋር አብሮ ታድቡ ነው የመጣው መሰለኝ። መቼም በዚህ ድምፅ ዝማሬ ለቅጣት ትባል ግራ ገብቶኝ ነው። ኔትወርክ ገባ በጣም ስሎ ስለሚያደርገው በዝማሬ መልክ ነው እንደ የሰማው ጸዴኩ ነው በዚህ በእንደዛ ሰው እና እንዴት ኮንክሉድ እናድርገው? ይቻላል። ሀሳብ ካለ መጨመር ትችላለህ። እኔ ጨረስኩ። ኦኬ አይ ቲንክ ኮንክሉድ ከተደረገ ሙሉን ማለት ዕብራውያን ሙሉን አትሊስት ፖይንቶቹን ብቻ ነክተን ብቻ ማለፍ ይቻላል። ሶ ከዕብራውያን አንድ እንጀምራለን ማለት በአጠቃላይ ዕብራውያን መልእክቱ ምንድን ነው? ምን አስበን ነበር መሰለህ ካካ ባለፈው ስገባ አሁን ዛሬ 13 እንትን አድርገን የለ በዚህ ሳምንት ማለት ነው አንዱን ቀን እንትን በሉና እንትን በሉ አለ፣ ጨርሱት አለ ማለት ሙሉ ፖይንት እንዳልከው ምን ይመስላል? ኦኬ እንደዛም ምርጥ ቀን ሰርተን ማለት ነው እንትን እንዳይሆን ለኮንክሉዥኑ ብቻ አንድ ቀን ይሄ በጣም ምርጥ ነው እንትን እንዳይላቸው ማለት ነው። በቃ ክሊር እንዲሆን እሱ ስላለ ነው። እንደው አይሻልም? ከነገ ወዲያ ነገ እንትን እናድርግና ከነገ ወዲያ ምንድን ነው ቀን? ሐሙስ ተርስዴይ። ኦኬ አይ ጸድይ ሐሙስ አንተም ተዘጋጅ፣ ወንድሞቹም ይኖራሉ አክቹሊ። ስለዚህ ሐሙስ እንገባና እንዳልከው እስቲ እንትን የሆነ እንትን ምናምን ከቻልክ አዘጋጅ እስቲ ትንሽ ነፍስ ስለምን ነው እንደ ፓወርፖይንት ነገር ምናምን እንደ ፒዲኤፍ ነው። ቆይ በውስጥ ላውራ ወይም እንደዛ አዘጋጅ። ዋንን ፖይንቱን ብቻ አዘጋጅና ከዛ ነገ ምናምን እንልቀቅላቸው። ከዛን እሱን አንብበው በቃ ሐሙስ ዘጋን። ኔክስት ዊክ አዲስ መጽሐፍ ነው የምንጀምረው። አዲስ መጽሐፍ ማለት ወይ ቆሮንቶስን ወይ ሮሜን፣ ማቴዎስ፣ ዮሐንስም ሊሆን ይችላል። ብቻ አንዱን አስመርጫችሁ እንትን እንላለን። መልክተር ቢሆን ቆንጆ ነው። በእንትን ነው በእንግሊዝኛ ነው መቼ ይሁን አንተ ደስ እንዳሉ። እኔም ሮሜ ነው ያስታውኩት። ሮሜ እንድናጠና ነበር። አንተ ደስ እንዳለ በአማርኛም በእንግሊዝኛም እንትን ስለምለው ችግር የለውም። በአማርኛ አደርገዋለሁ። ፒስ በቃ አንድ ላይ እንትን እንለዋለን ወይ ይቻላል። እሺ ናቱሽ አይ ቲንክ አቡ የሚለው ነገር ካለ ይቀጥል። እሺ አቡ የምትለው ነገር አለ? ምን ዕብራውያን መልእክትን በተመለከተ አረ ውስጥ ምንም የምለው ነገር የለም። አክቹዋሊ ግን በጀመርከው ነገር ላይ ነው ትንሽ አስተያየት መስጠት የምፈልገው። ምንድነው እሱ ቅዱስ ጀሮም እንደሚናገረው ኢግኖራንስ ኦፍ ስክሪፕቸር ኢስ ኢግኖራንስ ኦፍ ክራይስት። የመጽሐፍ ቅዱስ እውቀት አልብነት የክርስቶስን አለማወቅም ጭምር ነው
ተብሎ ይነገራልና በጣም ምቹ አጋጣሚን የፈጠርክላቸው ዊዛውት ኤኒ ፔይመንት ዊዛውት ኤኒ ምቹ አጋጣሚ ምቹ የመጽሐፍ ቅዱስ እውቀታቸውን ማንም ሰው እንደዚህ አሁን በሚቀጥለው ላይፋችሁ ላይ ወደ አፖሎጄቲክስ ምናምን መግባት የምትፈልጉ ወይም ደግሞ ወደ ሌሎች ነገሮች መሰረቱ መጽሐፍ ቅዱስ ስለሆነ ነው የሁሉም ነገር። ሬቨሌሽን የሚባለው ቢብሊካል ሬቨሌሽን የሚባለው መጀመሪያ ይሄ ነው። ሌሎቹ በሙሉ እንደ ሰከንደሪ ናቸው የሚታዩትና የእግዚአብሔር መገለጥ ፕራይመሪሊ የተቀመጠው በመጽሐፍ ቅዱስ ውስጥ ነውና መጽሐፍ ቅዱስን ማወቅ በተለይ ኒው ቴስትመንትን በደንብ ማወቅ ስፔሻሊ የቅዱስ ጳውሎስን መልእክታት በደንብ ማወቅ በነገረ ድነት ላይ በነገረ ክርስቶስ ላይ በነገረ እግዚአብሔር ላይ ኃጢአት ምንድነው? ውድቀት ምንድነው? የክርስቶስ መስዋዕትነት ለምን አስፈለገ? ሞት በሰው ልጅ ላይ ምንድነው? ሞት ተሻረ ሲባል እነዚህ ሁሉ ነገሮች የክርስትና ኮርነር ስቶር የሚባሉ ነገሮች ናቸው። እነዚህ ነገሮች ማለት ነው። በተለይ የዕብራውያን መልእክት ብዙ ነገርን ጠቅልሎ የያዘ ነውና ሙሉ ሴሽኑ ላይ የነበሩ ሰዎች እንደው ተመልሰው ሌሎች መጽሐፍትን የገላትያን መልእክት ቢያነብሰው አሲዩሚንግ ዕብራውያን መልእክትን ማለት ነው ብዙ ነገርን ያቀልልለታል። አሲዩም አድርገህ ለምሳሌ የዕብራውያን መልእክትን ቀድመ መጀመር ነው የሚገርመኝ እንትን ነው የሚሆነው። ሌሎች መልእክታትን ምናምን ስታነብ በተለይ ወንጌላትን ምናምን ስታነብ ምንድነው ሊተላለፍ የፈለገው የሚለውን ነገር በጣም በቀላሉ አሰ ፕሪ ኮንዲሽን ነገሮችን እያመቻቸልህ ነው የሚሄደው። መጽሐፍ ቅዱስና አዲስ ኪዳን በህይወት ዘመናችሁ ሁሉ እንግዲህ ይሄንንም እኛን የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ ይላል ቅዱስ ጳውሎስ ሲናገር። የተጻፈው ነገር በሙሉ እንዲነበብ ስለሆነ የተጻፈው ፕሊዝ። እና ደግሞ እንደዚህ አይነት ኮመንተሪዎች ማብራሪያዎች ምናምን ሲኖሩ ኦንላይን ላይ ሰው በተለያየ መንገድ ጊዜውን ያጠፋል፣ ቲክቶክ ላይ በጣም በሚያሳዝን ሁኔታ። ነገር ግን እንደዚህ አይነት ነገሮች ሲኖሩ ምናምን በደንብ እድሉን መጠቀም መቻል ደስ ይለኛል። እኔ ከሌሎች ነገሮች እንደውም ወንድሞቻችን እንደዚህ ቲክቶክ ላይ እንደዚህ ትምህርት የሚያስተምሩ ሰዎች መጽሐፍ ቅዱስ ጥናት ቢጀምሩ ለህዝቡ በጣም ጠቃሚ የሚሆኑ እሱ ነው እና እግዚአብሔር ይርዳህ ነው የምልህ። እናመሰግናለን በጣም አሜን። አቡሻ ትክክል። ስፔሻሊ እኔ አሁን እንትን ብርሃን እኔ አሁን ያው ትምህርት ስለጨረሰን እንደ ኢንተርቪው ላድርግ እንትን በጣም የምወድ ሁሉም ይወደዳል፣ መጽሐፍት ሁሉም በጣም ይወደዳል። ለእኔ ግን ብባል ገላትያና ዕብራውያን በጣም ለእኔ በጣም ደስ ይለኛል። ሮሜም ምናምን በቃ አንዱም አይጣልም፣ አላወዳድርም። ግን የመጀመሪያ ብከፍት ደስ የሚለኝ ለምሳሌ እነዚህ ነው ሁለቱም፣ ስፔሻሊ ዕብራውያን እና ጸሐፊው ገና ስንጀምር ተነጋግረን ነበር አይደለ? ጸሐፊው ገላትያንም እንግዲህ አስተምሬያለሁ ሲሆን ተማምረናል እና የዕብራውያን ጸሐፊ ያልታወቀበት ምክንያት ደስ ይላል። በቃ በዚህ ወይ እና ይሄን የመሰለ መጽሐፍ አያነቡም ነበር። ይኸውላችሁ ገላትያ ላይም ተማምረናል፣ ዕብራውያን ላይም ተማምረናል። ትልቁ የአይሁዳውያን ችግር የክርስቶስ የመስቀሉ ጠላት የሆኑት ለምንድን እንደነበር ታውቃላችሁ? እንደ ክርስቶስ ንጹሕ ስለሆነ ምናምን አይደል፣ ሕግን መተው ስላለባቸው ነው። እነሱን መጣ እና ይሄ አባቶቻቸውን ልማድ እንዲተዉ ነገራቸው፣ ለአይሁዳውያን ማለት ነው። ገሰጻቸው፣ ተቆጣቸው። ሕግን አልሻረም፣ ሕግን ፈጽሟል፣ ሁሉንም ሕግ። እሱ ግን ሕግን ሲፈጽም አጽንቶላቸው ያለፈው እንዳለ ሆኖ ይሄ ሌዋውያን በኩል የተሰጣቸው የሶሻል ሎ የሚባለው ማህበረሰቡ የሚተዳደርበት ሕግ ለምሳሌ መውገር ምናምን፣ እንደገና መስዋዕት፣ የመንጻት ምናምን እንደዚህ ተዋለው። በቃ ይሄ አይጠቅምም። ለዛ ነው ሐዋርያትንም ከዛ በኋላ የሚያሳድዷቸው። ለዛ ነው ገላትያ ላይ ካስታወሳችሁ እኔ መገረዝን ብሰብክ ኖሮ ለምን ያሳድዱኛል አለ። እሺ መገረዝን ብሰብክ ኖሮማ አያሳድዱኝም፣ እንደውም ወዳጃቸው ነኝ ሐዋርያው ቅዱስ ጳውሎስ ያለው። እና የሚገርማችሁ ነገር
የነ ቅዱስ ጳውሎስ የሐዋርያት እንትን አስተምሯቸው ወይም ደግሞ ይሄ ከለራቸው ይታወቃል፣ ወዛቸው ይታወቃል። እና የቅዱስ ጳውሎስ ደግሞ በጣም ለየት ይላል፣ ከሌላው ለየት ይላል እና ያውቁታል፣ ሕግ ላይ ያለውን አቋም ያውቁታል። የአባቶቻቸውን ልማድ ላይ ተው እንደሚላቸው ያውቃሉ። በቃ ተው እንደሚል ያውቃል። እና ሐዋርያ ቅዱስ ጳውሎስ መሆኑን ቢያውቁ ኖሮ ይሄን የመሰለ መጽሐፍ አያነቡም ነበር። እንዴት ደስ እንደሚል መጽሐፍን አይታችኋል። ዕብራውያንን አያነቡትም ነበር። እና አለመጽሐፉ እንደውም ሐዋርያ ቅዱስ ጳውሎስ ነው አይደለም የሚለው ነገር እንደውም መሆኑ ጥሩ ነው። ይህን መጽሐፍ ይህን እውቀት እንዲያገኙ ስለ ክርስቶስ፣ ስለ ብሉይ ኪዳኑ አስተሳስሮ፣ ስለ ጥላ አካል፣ ስለ መስዋዕታችን፣ ስለ ሰዊው፣ ስለ ሊቀ ካህናት፣ ስለ እንደዚህ ሁሉ ጠንቅቀን እንድናውቅ አድርጎናል። እና በጣም ነው የምወደው ዕብራውያንን እና እግዚአብሔር አምላክ ስሙ የተመሰገነ ይሁን። እና እናንተም የተማራችሁት በጣም ለእኔ እንግዲህ ለእኛ እሺ ልበል ለእኛ ትልቅ ቦታ አላችሁ እና እግዚአብሔር ያክብራችሁ። ያው ብዙ ቦታ መሄድ ትችሉ ነበረ እና ትምህርቱን ስንማር ብዙ የምንመልሰው መልስ ስላለ ነው። ሪካርዱ እስኪ ኮመንት ላይ ጻፉልኝ። አሁን ቼክ ስላላደረግኩ አላውቅም። ዩቲዩብ ላይ አለ አይ ቲንክ ቅድስት ቤተክርስቲያን። እስኪ አዲሴ የምታውቁ ከሆነ ጻፉላቸው። ከዚህ በፊትም ያለ ላይቭን አስተላልፈዋል መሰለኝ እና ሀቲ ድንግል ሀቲ ድንግል የዮሐዴ ላይም አለ እናት ቤተክርስቲያን ላይ ካለ እሰየውሽ። እነዚህ ዩቲዩብ ላይ ታገኙታላችሁ። ለነፍሴ ዩቲዩብ ላይም አለ የዮሐዴ ሰው። እንደዛ አድርጉ። ቀጣይ ደግሞ እንማማራለን። መልእክታት ልንማር እንችላለን ምናምን። ከዚህ በፊት ያለውን ከልሱ አንብቡት። ጥያቄ ካላችሁ ግሩፕ ላይ ነው፣ ዳይሬክት ሜሴጅ ከፍቻለሁ። ኖርማሊ ቻት ውስጥ መጠየቅ ትችላላችሁ። እሺ እንደዛ ማድረግ ትችላላችሁ እና አንብቡት። ደስ ይላል። ብዙ መልስ ታገኛላችሁ። ለምሳሌ ከመውጣት በፊት አንድ ነገር አፍርሰን እንውጣ። ምንም ነገር በሏቸው። ለምሳሌ ፕሮቴስታንት ምንም ነገር በሏቸው፣ መልካም ስራ ምናምን ልትሏቸው ትችላላችሁ ምናምን። በቃ ምንም ነገር አንድ የሚወዱት ጥቅስ አለ አይደለ? ምን ሰው በህግ ስራ ሳይሆን በጸጋው ነው አይደለ? ስለዚህ ስለ ህግ ስራዎች አይተናል አይደለ? በዕብራውያን መልስ ይመልስልናል። የህግ ስራ ምንድን ነው? የተሻረው ህግ ምንድን ነው? የትኛው ነው አገልግሎት የተሻረው? አሁን ስራ አያስፈልግም ወይ? ይኸው ስራ እንደሚያስፈልግማ እየነገረን ነው አይደል? እና ምጽዋት ራሱ ይኸው ዛሬ በተማርነው ምጽዋት ሁሉ ያስፈልጋል እያለን ነው። ይህን መስዋዕት እግዚአብሔር መቀበል አለበት ብለን ልክ ይሄ ብቻ አይደለም። ሁለተኛ ጴጥሮስ ላይ ላንብላችሁ ምዕራፍ 1:7 ላይ ከዘረዘረ በኋላ እግዚአብሔርን በመምሰል የወንድማማችን መዋደድ በወንድማማችን መዋደድ ደግሞ ፍቅርን ጨምሩ ይላል። ይህን ሁሉ አድርጉ። ይህን ብታደርጉ ወደ እግዚአብሔር መንግስት መግባት በሙላት ይሰጣችሁ። ስለዚህ ይህን በሙላት የምናገኘው እነዚህን ሁሉ ስናደርግ እንደሆነ ይኸው ዕብራውያንም ይነግረናል፣ መጽሐፍ ቅዱስ ይነግረናል። ሰው መልስ መመለስ እንድንችል ስለሚያደርገን ዕብራውያንን አንብቡ እሺ። እና እኛም እንከለሳለን። እንደዛ አድርጉ። ስለነበረን ቆይታ አምላካችን የተመሰገነ ይሁን። ጥያቄ በቃ እንዳልኳችሁ እንደዛ ሰነባበት መሰለኝ። አቡሻ እስቲ ዘምርልን እስቲ አንድ መዝሙር። ትልቁ ላይ ነው የማደርገው እኔ። ከዘመረ የሚመች ቦታ ነህ? አዎ፣ ምንም ዝግጅት የለኝም። ያው እሺ፣ ያው የዕብራውያን መልእክትን በተመለከተ የዕብራውያን መልእክት መጨረሻም ስለሆነ ምናልባት ከሱ ጋር የተያያዘ በጌታችን በኢየሱስ ክርስቶስ ያገኘነው ምንድን ነው የሚለውን ደስ የምትል አንድ ነገረ ክርስቶስና ነገረ ትሪኒቴሪያን ነገረ ስላሴን አንድ ላይ አጣምራ ያዘች መዝሙር አለች። እሷን አንድ ላይ እንዘምራለን። የህዝብ ዜማ ነችና እሺ። ጸጋ ነሳይነ ወህይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ
በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ስለኛ ነፃነት በልጅ የጨከንክ አንድያህን ለዓለም ለመስጠት የወሰንክ እንዴት ያለ ፍቅር እንዴት ያለ ደስታ ይለያል ከሁሉም አብ ያንተ ስጦታ ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ልጅነታችንን በመስቀል ደግፈ እንባችን እንዲቆም የደም ላብ አርግፈ ልታነሳን ክብርህን ትተሃል ኢየሱስ ሆይ ውድህ ጸጋ ፈሶልናል ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ዘመኑን እንድንዋጅ እምነት ምታለብሰን ዘመኑን እንድንዋጅ እምነት ምታለብሰን ክፉን እንድናፈርስ ቃል ምታስታጥቀን በነፍሳችን ራስ ቅባት ፈሰሰ መንፈስ ቅዱስ ኃይል ምድሪቱን ወረሰ ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩተ
ወንሴብሐከ እግዚአብሔር። ክብር ለሥላሴ ክብር ለገናናው ክብር ለገናናው በአንድነት ሦስትነት ጸንቶ የሚኖረው እንደ ብዙዎች ምስጋናው ይፈሳል በዘላለም ዜማው ዙፋኑ ተከቧል። ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር። ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ። ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር። ጸጋን አገኘን ሕይወትንም ተቀበልን በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል። እግዚአብሔር ይስጥልኝ። ዝማሬ መላእክት ያሰማልን። አቡሻዬ ድንቅ ነበረ። እውነት ክበርልን። በስመ አብ ድምፅ ለካ እንደዚህ ዋው። እኛ ወደ ምግብ ሄደን አንተ ስታመሰግን ዝማሬ መላእክት ያሰማልን። እውነት ደስ ይላል። በልደና ደሩ ወዳጅ። እሺ ልውጣ ነው በሉ። እሺ አቡሻዬ ቴንኪው። ሁላችሁም ደህና ደሩ።